ጤና ይስጥልኝ አለሙ ተክለማርያም ነኝ የኢትዮ ጥያቄ ፕሮግራም አዘጋጅና አቅራቢ። ዛሬ ባለው በወቅቱ ሁኔታ ላይ አቶ አክሊሉ እንዳፈረውንና አቶ መስፍን በየነን ይዤ ቀርቤያለሁ። በቀጥታ ወደ መድረክ ወስዳቸዋለሁ። አመሰግናለሁ። ጤና ይስጥልኝ። እንደምን ሰነበታችሁ? በጣም ደህና ሰንብተናል። እንደገና መገናኘት በእውነቱ በጣም ደስ ይላል። እንግዲህ በዛሬው ርዕሳችን ላይ በሰሞኑ በብዙ ቦታ አነጋጋሪ የሆነው ጠቅላይ ሚኒስትር አብይ አህመድ ያለፈውን የ7 ዓመት ሁኔታ በዘረዘሩበት ወቅት በተለይ ለሀገሪቱ የኢኮኖሚ መሻሻል አምጥቻለሁ፣ ሰላም አምጥቻለሁ፣ የሀገርን ሉዓላዊነት ፍቅር መጨመር እኔ ሰርቻለሁ የሚል እንትን የጀመሩት ማስታወሻቸውን ሲጀምሩ በአጠቃላይ ለመሆኑ የጠቅላይ ሚኒስትሩን ወደ ስልጣን ያመጣቸው ሁኔታና የሀገሪቱ ሁኔታ እንዴት ነበር? እንዴት ነው አመጣጣቸው? እስቲ አቶ አክሊሉ ብትጀምርልን። በጣም አመሰግናለሁ። እንግዲህ ሁላችንም የምናውቀው ነው። በዛ ጊዜ ሁላችንም ሁኔታውን የምንከታተል በመሆናችን ምናልባትም አክቲቭሊ የምንከታተል በመሆናችን የጠቅላይ ሚኒስቴሩ ወደ ኢትዮጵያ ፖለቲካል መድረክ ስልጣን በመጡበት ጊዜ በፈረንጆች 2018-19 ማለት ነው የኢህአደግ ህወሓት መራሹ ኢህአደግ 20 ምናምን ዓመት ኢትዮጵያን በፈላጭ ቆራጭነት ይዞ ይቆጣጠር የነበረበት ሁኔታ ነው። ኢትዮጵያ ውስጥ ከፍተኛ የዘር የብሔር ብሔረሰብ መብት በሚል ሂሳብ ያመጣው የእርስ በርስ መከፋፈል ከፍተኛ ደረጃ የደረሰበት፣ ብዙዎች የተፈናቀሉበት፣ ብዙዎች ስቃይ ያዩበት፣ አንዱ ማህበረሰብ ለሌላው የጥቅም ተጻራሪ ተደርጎ የተፈረጀበት ትርክት የተስፋፋበት፣ ኢትዮጵያዊነት የሚለው መርህ ለረጅም ጊዜ በህወሓት በጣም ማፈሪያ ነገር እንደሆነ እንደ ማፈሪያ በጣም ወንጀል እንደሆነ ተደርጎ ይቀርብ የነበረበት እና እንዳውም በተለይ ደግሞ በአንድ ማህበረሰብ የኢትዮጵያ ችግር በሙሉ የአማራ ማህበረሰብ ያመጣው ችግር እንደሆነ ተደርጎ ለ20 ምናምን ዓመት ሲተረክ የነበረበት ሁኔታ ነው። ከዛ በላይ የሰብአዊ መብቶች እጅግ በከፍተኛ ደረጃ የተረገጡበት፣ ሰዎች ከፍተኛ ቶርቸር ይካሄድ የነበረበት፣ የሙያ ማህበሮች የሲቪክ ሶሳይቲዎች የተረገጡበት እጅግ አሰቃቂ ከሚባሉ ህብረተሰቦች ውስጥ ኢትዮጵያ የተመደበችበት ጊዜ ነበር። ስለዚህ ህዝቡ መጨረሻ ላይ ብቻ ሳይሆን ለ27 ዓመት ኢትዮጵያ ውስጥ በጸረ ወያኔ ትግል በጸረ ኢህአደግ ትግል ከፍተኛ ትግል ሲያካሄድ የቆየበት ሁኔታ ነው። ብዙ መስዋዕትነት ተከፍቷል። ኢህአደግ አዲስ አበባ ከገባበት ጊዜ ጀምሮ እና ኢትዮጵያን የባህር በር ካሳጣበት ጊዜ ጀምሮ ከፍተኛ ተቃውሞና ትግል ሲካሄድ የነበረበት ነው እና ትግሉ ከፍ ዝቅ ሲል በአንድ በኩል ውጤት ሲያገኝ፣ በአንድ በኩል ሲዳከም፣ በዚህ መልክ ቆይቶ በ1997 በፈረንጆች ምርጫ የሚባል ነገር ውስጥ ተገብቶ ያለውን መንግስት ኢቨን በሪፕሬሲቭ መንግስቱን በድምፅ አሸንፎ የመጣበት ግን ወያኔ መራሹ ኢህአደግ አልሸነፍም ብሎ ስልጣን የያዘበት ጊዜ ነበረ። ያ ሁሉ ጭቆናና የህዝብ ትግል እየተጠናከረ መጥቶ መጨረሻ 2018-19 ላይ ደግሞ የህዝቡ ትግል አልገዛም ባይነት ከፍተኛ ደረጃ እየደረሰ በውጭም በውስጥም በሀገር ውስጥ የተለያዩ ፖለቲካ ድርጅቶች ነበሩ። ለምሳሌ እነ ብሉ ፓርቲ፣ እነ አንድነት ፓርቲ፣ እነ መኢአድ የመሳሰሉት፣ እነ ዶክተር በየነ የሚመሯቸው የደቡብ ድርጅቶች ነበሩ፣ እነ ኦፌኮ ነበሩ። በውጭ ደግሞ እነ ኢሃፓም የተሳተፉበት እነ ሸንጎ ነበሩ፣ እነ ግንቦት ሰባት ነበሩ የመሳሰሉት። ይህ ሁሉ ባደረጉት ትግል የኢትዮጵያ ህዝብ ከፍተኛ እንቅስቃሴ ላይ ደርሶ መጨረሻ አገዛዙ ባለው ሁኔታ ሊቀጥል የማይችልበት ደረጃ ላይ ደርሶ ጠቅላይ ሚኒስትር ኃይለማርያም በቃኝ አልቻልኩም ብለው ሪዛይን ሊያደርጉ የቻሉበት ሁኔታ ነው የተፈጠረው። በዚህ አጋጣሚ ነው እንግዲህ ጠቅላይ ሚኒስትር አብይ በስርዓት ውስጥ ከነበሩት ሰዎች ጋር ሆነው ይሄንን የለውጥ እንቅስቃሴ አጋጣሚ እነሱም ደግፈው በራሱ በኢህአደግ ውስጥ ለውጥ እንዲከሰት ተደርጎ በውጭው ግፊት በውስጣቸው ለውጥ እንዲመጣ ተደርጎ ጠቅላይ ሚኒስትር አብይ ወደ ስልጣን የመጡበት። ስለዚህ የህዝብ ከፍተኛ ኤክስፔክቴሽን የህዝብ ከፍተኛ ድጋፍ ለለውጥ ማለት ነው የነበረበትን ሁኔታ ይዘው ብቅ ያሉበት ነው እና ለአንድ የማህበረሰብ ክፍል ለአንድ ወቅት ብቻ የሚሰጥ ሳይሆን የዘመናት ትግል ውጤት ያገኘበት ጊዜ ነው። የዘመናት ትግል ብዙ ባለድርሻዎች ተሳትፈው
ውጤት እንዲያገኝ ያደረጉበት ሁኔታ ነው። ሆኖም ግን መጨረሻ ላይ በለስ የቀብናቸው ዶክተር አብይና ግብረ አበሮቻቸው ነበሩ ማለት ይቻላል። እና አጠቃላይ ሁኔታው በዚህ መልክ የነበረበት ሁኔታ ነው ለውጡ ሲመጣ ለማለት እችላለሁ። እሺ አቶ መስፍኔ አሁን አቶ አክሊሉ ባለው ጋር አብረህ ልክ ነው። ትግሉ ሁኔታ የረዥም ጊዜ የተቀጣጠለ ጉዞ መሆኑ ይታወቃል። በተለይ ጠቅላይ ሚኒስትሩ ደግሞ የትግሉንም ራሳቸው ባለቤት አድርገው ቄሮንን እንደሚቆጣጠሩ ቢናገሩ በሁኔታው እንዳየነው ግን ለትግሉ የተቀጣጠለውን ትግል በእምርታ ለማንሳት በፋኖ አካባቢ የቄሮ ወጣቶች የወራጌ ወጣቶች አስተዋጽኦም በዚሁ አብሮ የተገለጸ ነው። በአንተ እይታ እንዴት ነው የምታየው? እንግዲህ አቶ አክሊሉ በሰፊው የነበረውን ሁኔታ የገለጸው ይመስለኛል። ከዛ በላይ መናገር አይቻልም። ነገር ግን ኢትዮጵያ ውስጥ ጭቆናው በከፍተኛ ደረጃ ኑሮ ህዝብ መገዛት የለብኝም ከዚህ በላይ መገዛት የለብኝም ብሎ ወደ አደባባይ የወጣበት እና ያመፀበት ሁኔታ የተፈጠረበት ነው። ይሄ ለአንድ አካባቢ፣ ለአንድ ማህበረሰብ፣ ለአንድ ግሩፕ የሚሰጥ ነገር ሳይሆን አጠቃላይ የሀገሪቱ ህዝብ ይሄን ጭቆና መረረን ብሎ የተነሳበት ነው። እንኳን ሌላው ቀርቶ ትግራይ ራሱ በ27 ዓመት የቲፒኤልኤፍ አገዛዝ ይሄ ነው ግባ የሚባል የኑሮ መሻሻል ያልታየበት እና ህዝቡ በእርጥባን መኖሩን የቀጠለበት ድህነት እንደዛው እንደተስፋፋ የቀጠለበት ስለነበር ለውጡን መምጣት በደስታ ነበር የተቀበለው። በእርግጥ ከቲፒኤልኤፍ ተጠቃሚ የነበሩ የቲፒኤልኤፍ አጋሮች የነበሩ ግንባር ቀደም ከበርቴ የሆኑ ግሩፖች ያን ሬዚስት ለማድረግ ቢሞክሩም ለውጡን ግን ከሰፊው ህዝብ አንጻር ሲታይ ሁሉም አካባቢ የተቀበለውና የደገፈበት ሁኔታ ነው። ይህን ሁኔታ እነ ዶክተር አብይ ወደ መጨረሻው ሰዓት በእኔ አስተሳሰብ እንዲያው ህዝቡ ባይነሳ ባያምፅ ዶክተር አብይ እና ጓደኞቹ በዛው በአገዛዙ ውስጥ ሆነው አገዛዙን እየተጠቀሙ እንደዛው ሲያደርጉት እንደነበረው እየገደሉም እያሰሩም እየፈጁም መግዛታቸውን ይቀጥሉ ነበር። ግን ህዝቡ ስላመፀና እንትን ስላለ ከፊት መጥተው እኛንን ለውጥ እናመጣልሃለን ብለው ከህዝቡ የህዝቡን እንቅስቃሴና እንትን ነጥቀው በህዝቡ ብሶትና እንትን እየማሉ ለውጥ እናመጣለን በሚል ያው ህዝብን ሸውደው ማለት ይቻላል። ህዝብን ሸውደው ህዝቡም ተቀብሏቸው ያመጣሉ በሚል ተስፋ እነሱን የተከተለበት ሁኔታ ነው ያለና አብይ ለውጡን አላመጡ። ለውጡ ግን እነሱን ይዟቸው መጥቷል። እነሱ ተጠቅመውበታል ለውጡንና እዚህ አሁን ወደ ደረስንበት ጎዳና ያስጀመሩት በዛ መልክ ነው እኔ የማየው። በጣም ጥሩ ነው። እስቲ አቶ አክሊሉ ወደኋላ ልመልስህ። የዛሬ 7 ዓመት አንድ ጽሁፍ አስነብበህ ነበር። ጠቅላይ ሚኒስተሩ በዛ ሰዓት ከፍተኛ ድጋፍ ስለነበራቸው ይህንን የፖለቲካ ካፒታል በአግባቡ ካልተጠቀሙበት አደጋ ሊያስከትል ይችላል የሚል ያን ወደኋላ ስታየው ለምን ነበር ያን ያልከው? አሁን እንዴት እያየው ነው? ትክክል ነው። የዛ ጊዜ ትልቅ ፖለቲካ ካፒታል አላቸው የጻፍኩት ለምንድን ነው? በዛ ጊዜ ህዝቡ መስፍንም እንዳለው እኔም ለማቅረብ እንደሞከርኩት ከፍተኛ ስቃይ፣ ከፍተኛ የሰብአዊ መብት መረገጥ፣ ከፍተኛ የሀገራዊ አይደንቲቲ መናጋት ውስጥ ባለበት ሁኔታ ነው ይሄ ለውጥ የመጣው። እጅግ እጅግ በተመረረበት ሁኔታ እና ከፍተኛ የህዝብ ድጋፍ ነበረባቸው። ያ የህዝብ ድጋፍ በተለይ በገቡት ቃል መሰረት ኢትዮጵያዊ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን። ለ27 ዓመት ኢትዮጵያዊነትን ወያኔ በጣም አዳቆ ማንሳት ኢትዮጵያዊነት ማለትን እንኳን እንደ ማፈሪያ አስቆጥሮት በነበረበት ጊዜ እነሱ መጥተው ግን ኢትዮጵያን ከፍ እናደርጋለን፣ ወደ ከፍታ እንወስዳለን። አቶ ለማም አቶ ገዱም ዶክተር አብይም ባሉበት ሁኔታ ህዝቡ የነበረው ከፍተኛ የለውጥ ስሜት
በስርዓቱ ፖሊሲዎች ላይ ነው ያመፀው፣ በጎሰኝነት ላይ ነው ያመፀው፣ በስርዓቱ ኢንስቲትዩሽኖች ላይ ነበር ህዝቡ ያመፀው። እና ይሄን ሁሉ በእነዚህ ሰዎች እንደ ሲምቦል ድጋፍ ሙሉ ድጋፍ የመስጠት አይነት ነገር ታይቶበታል። በህዝቡ በኩል ተስፋ የመስጠት ማለት ነው። ማለት ወደሚፈለገው ነገር ያደርሱናል፣ ከነዚህ ጭቆናዎች እንድንወጣ የገቡትን ቃል ይጠብቃሉ የሚል ነገር ነበር። ስለዚህ በዛ ጊዜ እኔ ይሄንን ካፒታል ይጠቀሙበት ስል በዛ ጊዜ የተደረገ አንድ ጥናት ነበር አስታውሳለሁ። ለዚህ የለውጥ ኃይል የሚባለው ምን ያህል ድጋፍ ነገር አለው ለሚለው ሌላው ቀርቶ ትግራይ ውስጥ ሳይቀር ከ90% በላይ ድጋፍ ነበረው እና አዲስ አበባ ውስጥ ብትሄድ በየክፍለ ሀገሩ ብትሄድ ከፍተኛ ድጋፍ የነበረበት ሁኔታ ነው። ያ ነው ፖለቲካል ካፒታል ሶሻል ካፒታል የሚባለው። ያን የህዝብ ድጋፍ፣ ያን የህዝብ ፍላጎት፣ ያን የህዝብ ስሜት ይዞ ወደፊት ሊወስዱ የሚችሉበት ከፍተኛ አጋጣሚ ነው። ለማንኛውም ፖለቲከኛ፣ ለማንኛውም ፖለቲሽያን የህዝብ ድጋፍ የዚህ አይነት ሶሻል ካፒታል ፖለቲካል ካፒታል ሲኖር የሚፈለገውን ለውጥ ወደፊት ለመውሰድ በቀላሉ ያስችላል። ምክንያቱም ህዝቡ ነው መሰረት የሚሆን ለማለት ነበር። በዶክተር አብይና ድርጅታቸው በተለይ ብልጽግናን ከመሰረቱ በኋላ ግን በጣም ዲስአፖይንቲንግ በሆነ ሁኔታ ነው እየተጓዙ የታየው። ምንድነው ለህዝቡ የገቡትን ቃል ለምሳሌ ኮንስቲቱሽን እናሻሽላለን ብለው ነበር። 7 ዓመት ሆነ። አሁን አንድም የተሻሻለ ነገር የለም። ሲፈልጉ የፈለጉትን ነገር በ24 ሰዓት ያሻሽላሉ። ሳይፈልጉ 7 ዓመት ሙሉ ይኸው እያማጡ እየጎተቱ ይገኛሉ። ለምሳሌ በእሳቸው ስልጣን ከያዙ በኋላ ስለፈለጉ 3 ክልሎች ኢትዮጵያ ውስጥ እንዲመሰረቱ አንድ ሳምንት እንኳን አልፈጀባቸውም። በፓርላማቸው እያጸደቁ ሲያደርጉ 3 ክልሎች አቋቁመዋል። ሲዳማ፣ ደቡብ ክልልን ለ3 ከፍለውታል። በሰሜን በኩል ያለውን ግን ለምሳሌ እነ ወልቃይትን ብትመለከት ያን ጥያቄያቸውን እስካሁን እያሹት የሚገኙበት ሁኔታ ነው። ኮንስቲቱሽን እንቀይራለን ብለው በኢትዮጵያ ውስጥ መሰረታዊ ለውጥ እናመጣለን ብለው ሐዋሳ ላይ ንግግር ያደረጉበት ሁኔታ ነበር። ከዛ በኋላም ደግሞ ኮሚሽን አቋቁመው የለውጥ ኮሚሽን የኮንስቲቱሽን ኮሚሽን ለውጥ ኮሚሽን የሚባል ይህን ነገር የሚያጣራ ኮሚሽን አቋቁመው ዶክተር አረጋዊ የሸዋስ ያሉበት ኮሚቴ የዩኒቨርሲቲ ስንት ሰዎች ተሰበሰቡ የተባለ ምንም ለውጥ እንኳን ሊመጣ ምንም አይነት ፍንጭ የተደረጉት ጥናቶች እንኳን የት እንዲደርሱ ሊታወቅ ያልቻለበት ሁኔታ ነው። ይሄ ብቻ አይደለም። አንድም ሰው ሳናጣራ አናስርም ያለው የለውጥ መንግስት ነኝ ያለው ዶክተር አብይ መንግስት ከፍተኛ እስር በኢትዮጵያ ውስጥ በማካሄድ ከወያኔም አልፎ የተገኘበት ሁኔታ ነው። ጦርነትን በተመለከተ በኢትዮጵያ ውስጥ ታይቶ በወያኔ ጊዜ እንኳን ያላየነው ዛሬ በመላ ሀገሪቱ ካሉት 9 ዋና ዋና ክልሎች ውስጥ በ8 ውስጥ ጦርነት ተካሂዷል። በአማራ ውስጥ የሚካሄደው ግድያና ጦርነት አሁን ታይቶ የማይታወቅ ደረጃ ላይ ነው የደረሰው። ትግራይ ውስጥ በተደረገው ጦርነት አማራ ክልልን አፋርን ጨምሮ እስከ 1 ሚሊዮን የሚደርስ ሰው አልቋል ነው የሚባለው። እና ያንን ፖለቲካል ካፒታል ወደ ጥሩ ነገር መውሰድ ሲችሉ ህዝቡንም ወደ ሰላም፣ አገሪቱንም ወደ ልማት፣ አገሪቱንም ወደ ስርዓቱንም ወደ ዴሞክራሲያዊነት መውሰድ ሲችሉ አባከኑት። ሊጠቀሙበት አልፈለጉም፣ ሊጠቀሙበት አልቻሉም። እና በጊዜ የሰነዘርኩት ሀሳብ ይሄ ነበረ። ወደ ስርዓት ለውጥ ሊያመራ የሚችል ሂደት ሊከተሉ ይችላሉ። ምክንያቱም የህዝብ ድጋፍ አለ፣ ከፍተኛ የህዝብ ድጋፍ። ተቃዋሚ እንኳ ቢኖርባቸው ያለው የህዝብ ድጋፍ የዛ ጊዜ ከፍተኛ ስለሆነ በህዝብ ድጋፍ ወደ ህዝብ እየተመለሱ ህዝብን ሞቢላይዝ እያደረጉ ተጽዕኖ እያደረጉ በሰላም ወደ እነዚህ ጥሩ ነገሮች ሊሄዱ ይችላሉ የሚል ነበር። ዲስአፖይንቲንግ በጣም የሚያሳዝን የሚያሳፍር በጣም ትልቅ እድል አበላሽተዋል ብዬ ነው የማስብ። አመሰግናለሁ። አቶ መስፍን፣ አንድ ነገር አሁን ብዙ ጊዜ አንዳንድ ሰዎች ጠቅላይ ሚኒስትሩ እንደመጡ እስረኞቹን ፈተዋል፣ ከአሜሪካ ድረስ መጥተው ቀሳውስት ወስደዋል፣ እስልምና ሃይማኖቶችን አስታርቀዋል። በተመሳሳይ ግን በባሰ አሁን ኦርቶዶክስ ቄሶችን ቀርቶ ኦርቶዶክስ ሃይማኖት እንደ ሃይማኖት እንዳይቀጥል ከፍተኛ ስጋትና አደጋ ሆነው በግልጽ እየታየ የሚሄድበት ሁኔታ አለ። እስረኞችንም በፈቱት አንጻር ከ100% የበለጠ ብዙ ሰላማዊና ዲሞክራሲ ታጋዮችን የሚያስርበት ሁኔታ አለ። ያ የመጀመሪያው የወሰዱት እርምጃ መልካም እርምጃ ነበር ስንል እውነት መልካምነቱን ጠብቀው ለመስራት ነው ወይስ አሁን ላሰቡት መንደርደሪያ ነበር? እንዴት ነው ለምናየው እንችለው ወደኋላ ተመልሰን?
ወል የኢትዮጵያን ኦርቶዶክስ ቸርችን ጉዳይ በተመለከተ በወቅቱ የነበረው ሁኔታ ምንም እንኳን መከፋፈል አገር ቤት ያለውና ውጭ ያለው ሲኖዶስ የተከፋፈለ ሆኖ የቀጠለ ቢሆንም ውይይቶች ነበሩ። አብይ ከመምጣቱ በፊት ውይይት ይካሄድ ነበር በውስጥ እና የእርቅ መንፈስ ነበር ኦልሬዲ እና አንደርዌይ የነበረና ሊጠናቀቅ የነበረውን ነገር ነው እንግዲህ መጨረሻ ላይ እንዲጠናቀቅ የሆነው። አብይ ይሄን ተጠቅሞበታል፣ ለፖለቲካ ተጠቅሞበታል። እሱ አይደለም ነገሩን የጨረሰው፣ ያለቀ ነገር ነው የነበረ። እንዲያውም ተፈራርመውና እንትን ጨርሰው ውይይቱ ካበቃ በኋላ ቆዩ፣ እኔ እስከምመጣ ድረስ መቆየት አለባችሁ ብሎ እንዲዘገይ ያደረገበት ሁኔታ ነው ነበር። ከዛ በኋላ ከዚህ ያሉት ውጭ የነበሩት የሲኖዶስ አባላት እንግዲህ ዝግጅት ማድረግ ያስፈልጋልና እንቆይ፣ ተዘጋጅተን ምናምኑን ጨርሰን ወደ ጉዞ ወደ ኢትዮጵያ ይደረጋል ሲል የለም በዚህ በመጣሁባት አውሮፕላን ይዣችሁ ካልሄድኩ ነገሩ ሊሳካ የማይችልበት ሁኔታ ይፈጠራል አይነት ብሎ የማስገደድ አይነት እና ይዞበት የሄደበት እኔ አይ ቲንክ ለኢትዮጵያ ኦርቶዶክስ ቸርች ፍቅር ስላለው አይደለም። በጣም 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 ግን ኢትዮጵያ ኦርቶዶክስ ቸርች በህዝቡ ላይ ያላትን ኢንፍሉዌንስ ያላትን ጫና ልታሳድረው የምታችለውን ጫና ይሄ የመከፋፈል ስሜትን አስታርቋል ቢባልና ይሄን ሪዞልቭ ቢያደርግ ሊወስደው የሚችለውን የፖለቲካ እርምጃ አይ ቲንክ ይሄ ምንድነው ሊያገኘው የሚችለውን ክሬዲት ከፍ አድርጎ በማየት ነው የተጠቀመበት። ይታወቃል በእምነቱን እንዲያውም የሚያንቋሽሽ የቆዩ እምነቶችን ሁለቱንም ሃይማኖቶች የኢትዮጵያን ኦርቶዶክስ ቸርችም ሆነ እስልምናን በኢትዮጵያ ውስጥ ያለውን የእስልምና እንትን የሚያንቋሽሽ ሰው ኋላ ቀር ነው ብሎ የሚያምን እና እንዲያውም መጥፋት አለባቸው ብሎ ከሚያምናቸው ተቋማት ኢትዮጵያዊ ተቋማት መካከል ሁለቱ ናቸው እና ግን ተጠቅሞበታል። አሁንም እየተጠቀመባቸው እየሄደ እንዳለ በመከፋፈሉ በኤትኒክ እንትኑን ቴንሽኑን እንዲቀጥልና የተከፋፈለ ማህበረሰብ እንዲኖር በፈለገ ጊዜ ሊጫወትበት እንዲችል አድርጎ አዘጋጅቶ ያደረገው እና መጨረሻ ላይ ያው በቤተክርስቲያኗም ላይ ሆነ በእስልምና ሃይማኖት ተቋሙ ላይ ራሱ የሚቆጣጠረውን ነገር እንደተፈጠረበት የሚታይ ነው። አሁን ሁለቱንም ሃይማኖቶች ማለት ይቻላል የኢትዮጵያን ኦርቶዶክስ ቸርች በመዳፉ ጨብጦ እንዳይነቃነቅ ያደረገበት፣ እስልምና ሃይማኖቱንም በላይ ሆኖ እንዲያውም የነበሩትን የበላይ ኃላፊ አውርዶና በእነሳቸው ላይ አሳምጾ አዲስ ያስተካበት ሁኔታ ነው ያለና አብይ ኢትዮጵያን የሚወድ ሰው አይደለም። ኢትዮጵያዊነትን ከወያኔ ዘመን ኢትዮጵያዊነት ጠል ነበር። ማህበር እንትን መንግስት ፓርቲውም ኢህአዴግም ኢትዮጵያ ጠል ነው። በእነሱ ኢትዮጵያን በሚጠሉ ሰዎች ነው የሚገዛ ተይዞ የነበረው ከምንለው በላይ ኢትዮጵያን የሚጠላው ነው አሁን እየወጣ ያለ። ለኢትዮጵያ ምንም ፍቅር የለው ያለው ፍቅር ያለው በተለይም ለራሱ ስልጣን ነው። ከራሱ ስልጣን በላይ የሚያየው አንድም ነገር የለውም እና ኢትዮጵያን ይወዳል ምናምን ብዙ ተብሏል። ይሄ ወዲያው እንደመጣም ቀጥሎም እስካሁን እንደዛ ብለውም የሚያምኑ ሰዎች አሉ። ለኢትዮጵያ ነው ይሄን የሚያደርገው የሚለው ኢትዮጵያን እየናደና እያጠፋት እያዩ በዓይናቸው እያዩ እንኳ ይህን መቀበል ያልቻሉ አንድም ወደ አምላኪዎች ተጠቃሚዎች የብልጽግና ቡርዥዋ ሆነው የወጡ የማህበረሰብ ክፍሎች፣ አንድም ደግሞ በሱ ስር የተኮለኮሉት የስልጣን ባለቤቶች ናቸው ይሄን አሁን የሚያምኑት። በአብዛኛው ህዝብ ይህን እምነቱን እየተወ በጣም ከአብይና ከብልጽግና እየተለየ የሄደበት ሁኔታ ነው ያለና አይ ቲንክ መሰረታዊ ችግሩ ከመጀመሪያው በተለይም በተቃዋሚው በኩል
የነበሩ ችግሮች ነበሩ። ሪሊ አሁን በደንብ መታየት ያለባቸው የሚመስለኝ እዛ ላይ ነው። ምን ነበር ተቃዋሚውም ህዝቡም ራሱ በተቃዋሚውም ራሱ ህዝቡን እየመራ አብሮ ያደረጋቸው ነገሮች አሉ። አንደኛ መሰረታዊ ችግሩን ኢትዮጵያ ውስጥ የነበረው መሰረታዊ ችግር እንዴት መፍታት ይቻላል በሚለው ላይ በሱ በኩል ያለው ስርዓት እየቀጠለ በጥገናዊ ለውጥ ነው ለውጥ ማምጣት የሚችል እና ይሄን ለውጥ የምመራው ደግሞ እኔ ነኝ መሆን ያለብን ብሎ ራሱ ብቻ ሁሉን ስልጣን ጠቅልሎ መያዝ ሲጀምር ተቃዋሚው አንዳንድ ተቃዋሚዎች በተለይ ሰግደው የገቡበት ሁኔታ አለ። ፈጽመው በቃ ይሄን ነገር የሚቃወሙ ሰዎችን የሚቃወሙበት ሁኔታ ነበር እና አማራጭ የፖለቲካ አስተሳሰብ የነበሩት በቀን ተቀን ወደ ኤትኒክ እንትን ውስጥ እየገባ ልዩነቱ እየሰፋ አንዳንዶቹም በኤትኒክ ሎያሊቲ አንጻር እያዩት ከአብይ ጋር ተሰልፎ የቀጠሉበት ሁኔታ አለ እና አሁንም ተቃዋሚው በአብዛኛው ተቃዋሚው ያለውን መምጣት ያለበትን ስርዓት አርቲኩሌት እንኳን በማድረግ ረገድ በቂ የሆነ የተሳሰረና አንድ ወጥ የሆነ ተነጋግሮ አማራጭ የሆነ ፖለቲካ አስተሳሰብ እንትን ስርዓተ መንግስትን እንዴት እንደሚያመጣ እስካሁን እንኳ ሳያደርግ የቀጠለበት ሁኔታ ነው ያለ። ሲጀምርም ያ ነው አንደኛው ትልቁ የነበረው ችግር ያ ነው። ስርዓቱን የምንቃወምበትን የነበረውን ስርዓት ወያኔ ስርዓት ያመጣውን በህዝብ ላይ ያደረሰውን በደል ምንነት ለይቶና መምጣት ያለበትን ስርዓት መወለድ ያለበትን ስርዓት ለውጡ ሊያመጣውና እንትን ሊለው የሚገባውን ስርዓት በጥንቃቄ ለይቶና አስቀምጦ ይሄ ነው በዚህ በኩል ነው የምንፈልገው በዚህ ነው መሄድ ያለብን የሚለውን ኢቭን ተቃዋሚው አንድ ላይ ሰብሰብ ብሎ አርቲኩሌት አድርጎ መቀጠል አልቻለም። አብይ ከመጣ በኋላ አብይም ምንም አይነት ማይልስቶኖችን ሳያስቀምጥ ሮድማፕ ሳያመጣ ለውጥ አመጣለሁ በቃ በንግግር ብቻ በተስፋ በመስጠት ብቻ ምንም አይነት ተጨባጭ የሆኑ የለውጥ እንትኖችን ሳያደርግ አርቲፊሻል የሆኑ ሰውን አዝረህ ሰው እስር ቤት ይፈታል። ብዙ ሰዎችን ከእስር ቤት ፈታ፣ ግን ያውቃል አት ኤኒ ታይም እነዚህን ሰዎች አስሮ ሊያስገባቸው እንደሚችል ያውቃል። መፍታቱ አይደለም ነገሩ፣ እነዚህን ሰዎች በነፃነት ሊያስቀጥል የሚችል ስርዓተ መንግስት መፍጠሩ ላይ ነው። እሱ ግን ያደረገው ምንድነው? ፈቶ እንደገና ማሰር ነው። አንድ ነገር ይቋጥርና ያሳያል፣ ቆይቶ ይፈታና እንዲያውም በከፋ ሁኔታ አደራጅቶ ያመጣዋል። እና ይሄ ነው የተፈጠረው። አሁንም እየቀጠለ ያለው ይሄ ነው ችግሩ የሚታየኝ ትልቁ ነገር። በተቃዋሚውም በኩል አንድ ላይ መጥቶ አማራጭ የሆኑ መንገዶችን ይዞ ይሄ ነው ወይ ትጎ ኢትዮጵያ የምንፈልጋት ኢትዮጵያ ይህች ናት፣ ወደዛ የምንሄድበትን መንገድ በዚህ ነው። ልዩነቶች አሉ፣ ግን ልዩነቶቹንም እንዴት እንፈታቸዋለን የሚለውንም መንገዱን መካኒዝሙን ራሱ እያበጀ በዚህ መንገድ እንሄዳለን፣ ሰላማዊ የሆነ መዳረሻችን በዚህ ነው ብሎ መለየት አልቻለም። አብይም ያን እያድበሰበሰ እየተጠቀመበት አንደኛውን በአንደኛው ላይ እያስነሳ ተስፋ የህልም እንጀራ እያደረገ ደግሞ ህልም እንጀራውን ተሸክመው የሚሄዱ ሰዎችን እየፈጠረ የቀጠለበት ሁኔታ ነው ያለ። አቶ አለሙ ከሌላ ጥያቄ ከማስቀደም በፊት በዚህ ላይ የምትጨምረው ካለ? እኔ በጣም ጥሩ ፖይንቶች ነው አቶ መስፍን ያነሳው። ምክንያቱም የዶክተር አብይ መንግስት ወደ ስልጣን እንዴት መጣ ብቻ ሳይሆን ከዛ ራሱ እንዴት ሰስቴን አደረገ፣ ወደ ተሻለስ ነገርስ ሊሄድ ለምን አልቻለም የሚለው ነገሮች ስላነሳ ማለት ነው። የዶክተር አብይ መንግስት ስልጣን ይዞ ይቅርታ ጠይቆ ነበረ። እኛ ነን ሽብርተኞች እኛ ነን ማለት እንደ መንግስት ማለት ነው፣ እንደ ስርዓት ማለት ነው ብሎ እንትን ብሏል እና ብዙ ፕሮሚሶች ተናግሯል። ግን እነዚህን ወደ ተግባር ለመቀየር የሚያስችል ከፍተኛ ዝም ብሎ የማመን ነገር የመጣበት ሁኔታ አይ ቲንክ ተቃዋሚው 2-3 ጊዜ እንደገና ራሱን እንዲመረምርና እንዲያይ የሚያስገድድ ነገር ውስጥ አሁን ቢያንስ ከትላንቱ ምን ተምረናል የሚለው ላይ እንደገና እንዲያይ እድል የሚሰጥ ይመስለኛል። እና
ነገ ከነገ ወዲያ እንዳይደገም ከትላንት ምን ተምረናል የሚለው እና ምንድነው የተቃዋሚው እንትን እጅግ ኮንሶሊዴትድ ሆኖ አንድ ሆኖ በከፍተኛ ደረጃ አልወጣም ነበር። ይሄ ትክክል ነው። ግን የተወሰነ ደረጃ መሰባሰብ ደግሞ ነበረ በዛ ጊዜ። ለምሳሌ ሸንጎ የሚባለው 13 ድርጅቶች ምናምን ተሰባስበው አንድ ሆኖ ለአመታት ለ3-4 ዓመት በህብረት ሆኖ ከሀገር ቤት ካሉ ድርጅቶችም ጋር እየተባበረ ለምሳሌ ከብሉ ፓርቲ ከመኢአድ ጋር ብዙ ነገሮች ተሰርተው ወደፊት የተሄደበት በጽሁፍ ያሉ ነገሮች አሉ። ከዛ በኋላ ዶክተር አብይ ሊመጣ ጥቂት ወራት ሲቀሩት አይ ቲንክ 1 ወር 2 ወር ሲያትል ላይ ትልቅ የተቃዋሚዎች ስብስብ ተካሂዶ ነበር። ከሀገር ቤት ያሉትም ውጭ ያሉትም በሙሉ ተሰባስበው አንድ ህብረት አውጥተው የትራንዚሽን ገቨርንመንት እንደሚያስፈልግ ሁሉን አቀፍ የሆነ የሽግግር ሂደት እንደሚያስፈልግ ምክክር ላይ ውሳኔ ላይ ተደርሶ ነበር። በዛ በኩል እንታገል የሚለው ማለት ነው አስታውሳለሁ። ያንን በተመለከተ ደግሞ ከፍተኛ ዶክሜንት ተዘጋጅቶ የቀረበበት ሁኔታ ነበር። እንዳውም እኔ አስታውሳለሁ ያንን እንትን የመንግስት እንደዚህ መናጋት ሲመጣ በቀጥታ ያንን ነገር አገር ቤት የነበሩት 2 ሰዎች አይ ቲንክ የብሉ ፓርቲና የአንድነት ሰዎች ለፕሬዚደንቱ ወስደው ማስረከባቸውና በዚህ ጉዳይ ላይ የለውጥ ሂደቱ በዚህ መልክ ይመራ ብለው መጠየቃቸው ምናልባትም አይ ቲንክ ካልተሳሳትኩ የድጋፍ አይነት ነገር ሁሉ ተገኝቶ እንደነበር አስታውሳለሁ። ግን ይሄንን ወደ ተግባር ለማስኬድ ገፍቶ ወደ ውስጥ ለውጡን ለማስኬድ በተቃዋሚ በኩል የተሰራ 2 ስህተቶች ነበሩ። በአንድ በኩል አንድ ሆኖ ሊቀጥል አልቻለም። አንዳንዶቹ ሸብረክ ማለት ጀመሩ። ገና ከመጀመሪያው መሽሎክ ጀመሩ። መሽሎክ ሊትራሊ መሽሎክ ነው የጀመሩት። እኔ ስለማውቀው ነው፣ ፕራክቲካሊ ስለማውቀው፣ ውስጥ ስለነበርኩ ስለማውቀው። ለምሳሌ ዶክተር አብይ ዲሲ መጥቶ ከተቃዋሚዎች ጋር እነጋገራለሁ ምናምን ሲል ግንቦት 7 አልሳተፍም ነው ያለን። እኛ አልሳተፍም ሊትራሊ ዘጉን፣ በቃ ዘጉን። this is what happened እና የራሳቸው ስብሰባ፣ የራሳቸው ግንኙነት፣ የራሳቸው በጎን በኩል የተደረገ ውይይት ከአብይ ጋር ነው የተካሄደው። ወይራስ እነሱ በሲያትሉ ስብሰባ እንደውም ስራ አስፈጻሚ ውስጥ ሁሉ ተመድበው ስራ አስፈጻሚ የተቋቋመው የተቃዋሚዎች ስራ አስፈጻሚ ውስጥ ነበሩ። የዛ አይነት ሳቦታጅ ነው የተፈጠረው። ኢሚዲየትሊ የመካድ ነገር። ኦዲኤፍ የሚባል ነበር፣ ኦሮሞ ዴሞክራቲክ ፍሮንት፣ ዶክተር ዲማ የሚመሩት እንዳለ ነው አባንደን ያደረገን። እኔ አስታውሳለሁ፣ እኔ እዛ ውስጥ ስለነበርኩ ስለማውቀው። ምንድነው ዶክተር አብይ መጥተው ውይይት ተደርጎ ዶክተር አብይ ኢንፕራይቬት አግኝቶ የፖለቲካ ፓርቲዎችን ሬዞሉሽን እና ጥያቄ እንዳቅርብ ሲባል ሽግግር መንግስት ሁሉን አቀፍ ሂደት የሚለው ነገር ይቅረብ ሲባል ኦዲኤፍ ወዘዋን አሁንማ አይቻልም፣ አብይ ወደ ስልጣን መጥቷል፣ ይህን እንደውም ማቅረብ አይቻልም ብሎ ሁኔታው እንዲታገድ ያደርጋ ኦዲኤፍ ነው። አይ ዋዝ ዜር አይ ኖ ኢት። ይሄ በመደረጉ ተቃዋሚው እየተሽከረከረ እየተበረበረ ነው የመጣው እና ከዛ በኋላ ሌሎችም ያደረጉትን እያንዳንዳቸው ራሳቸው ያውቃሉ። አሁን ሪፍሌክት ማድረግ አለባቸው። ትላንት ምን ስህተት ሰራ ነው የሚለው። ያ ምን አመጣ ብትለኝ ለዶክተር አብይ ፍሪ ራይድ ነው ያመጣው። ህዝቡን ሞቢላይዝ አድርጎ ዶክተር አብይ ላይ ተጽዕኖ አድርጎ ሽግግር መንግስት እንዲቋቋም እነሱንም ያቀፈ፣ ከዛ በላይ ግን ሮድማፕ በትክክል ድሮ እንዲደረግ ከማድረግ ይልቅ አብይ ያሻግራችኋለሁ የሚለውን ሁሉም እሺ እሺ ብሎ እንዲቀበል አይነት ወይም ፈዞ ወይም በቃ እስቲ እንግዲህ ይሆናል ብሎ ወደሚሄድ ደረጃ ለመድረስ ያስገደደ ሁኔታ ተፈጠረ። ይሄ ነው የተፈጠረው። ስለዚህ ተቃዋሚው ለሰን መውሰድ አለበት። በእንደዚህ አይነት ሁኔታ ቀድሞ መዘጋጀት፣ ለሚገባው ቃል ታማኝ መሆን፣ ግልጽ ራዕይ እንዲኖረው፣ ወደሚቀጥለው ሁኔታስ ደግሞ እንዴት ወደ ተሻለ ነገር እንሄዳለን የሚለውን አርቲኩሌት ሊያደርግ ይገባል። በፍርፋሪ ለውጥ፣ በተሸራረፈ ለውጥ፣ እዚች እዛች በሚሆን ለውጥ መሰረታዊ ለውጥ እንደማይመጣ ሊገነዘበው ይገባል። ምክንያቱም የኢትዮጵያ ችግር፣ የኢትዮጵያ የፖለቲካ ቀውስ፣ የፖለቲካ ችግር ሲስተሚክ ነው፣ ኢንስቲቱሽናል ነው። እነዚህን በትንሽ ነገር መቀየር አይቻልም። እነዚህን ልቀይር ካልክ መሰረታዊ ለውጥ፣ ሲስተሙን የሚቀይር፣ ኢንስቲቱሽኑን የሚቀይር፣ ህገ መንግስቱን የሚቀይር ፕሮሰስ ውስጥ መግባት አለብን። ቢያንስ ሲግኒፊካንትሊ ሊቀይረው የሚችል ሙሉ ለሙሉ ባይሆን። ይህን ሳይሆን ትንንሽ የሚወረወርልን ነገር ረክተን የሚካሄድ ከሆነ ከጨለማ ወደ ጨለማ፣ ከስቃይ ወደ ስቃይ ልክ አሁን እያየነው እንዳለው ይቀጥላል እንጂ የሚሻሻል ነገር የለም። ስለዚህ እነዚህን ለሰን መወሰድ አለበት ተቃዋሚውም ብዬ አስባለሁ።
በጣም ጥሩ ነው። እዚሁ ላይ በመቀጠል እንደሚታወቀው አሁንም በሰባተኛውን ዓመት ግምገማ ሲያደርግ ጠቅላይ ሚኒስተሩ በኩራት አንዱ የተናገረው ሰላም አምጥቻለሁ ቀጠናው በሀገሬ ላይ ነው። እንግዲህ ከዚህ በፊትም ብዙ ጊዜ ተወያይታችሁበታል። ግን እንዲሁም ግድ መገለጽ እና መጋለጽ ስላለበት እርግጥ በዚህ በ7 ዓመት የኢትዮጵያ ውስጥ የተገኘ ሰላም አለ? ከጎረቤት ጋር አንጻር፣ ከውጭ ግንኙነት አንጻር እንዴት ነው ወደኋላ ሄደን መገምገም የምንችለው? ግልጽ ነው። አይ ቲንክ እንኳንስ ወጣ ብሎ እና ወይም በተቃውሞ አይን ለሚያየው ለራሱ ለመንግስትም ግልጽ ነው። ዶክተር አብይ ስልጣን ከያዘ በኋላ አንዳንዱ በተለያየ ምክንያት ሀገሪቱ ቅድም እንዳልኩት ከ9 ክልሎች ውስጥ ወደ 8 አካባቢ በጦርነት ነውጥ ውስጥ ተነፍቀዋል። አማራ ክልል፣ ትግራይ ውስጥ፣ ቤኒሻንጉል ውስጥ፣ ጋምቤላ ውስጥ፣ ኦሮሚያ ውስጥ፣ አፋር ውስጥ እነዚህ ሁሉ ጦርነት የተካሄደባቸው አይ ቲንክ ኦንሊ ፕሌስ ኢትዮጵያ ውስጥ ኦንሊ ክልል ደቡብ ውስጥ ያልተካሄደበት ጦርነት አንድ ቦታ ነው፣ የሐረሪ ክልል ይመስለኛል እንጂ ሌሎቹ አካባቢዎች በሙሉ ጦርነት ተካሂዷል። በ7 ዓመት ውስጥ ኢትዮጵያ አይታው ከምታውቀው በላይ በ23 24 በወያኔ የደርግ አገዛዝ ጊዜ ከነበረው እጥፍ በላይ ህዝብ ተፈናቅሏል። በዚህ ጊዜ ውስጥ ኢትዮጵያ በታሪኳ አይተው ከምታውቀው በላይ ህዝብ ሞቷል። በኤርትራ ለ60 ዓመት ጦርነት 30 ምናምን 40 ዓመት ጦርነት ሲካሄድ፣ ትግራይ 17 ዓመት፣ ሌሎችም አካባቢዎች እንደዚህ የተካሄደው ተጀምሮ ከሞተው ቁጥር በላይ በ1 ዓመት በ2 ዓመት ትግራይ፣ አማራ፣ አፋር ውስጥ የተካሄደው ጦርነት ሰው በልቷል። አሁንም ትግራይ ውስጥ ተመሳሳይ ነገር ነው። አማራ ውስጥ እጅግ አሰቃቂ የሆነ ነገር አሁን እየተነጋገርን ባለው ሁኔታ ውስጥ ራሱ እየተካሄደ ነው። ኦሮሚያ ውስጥ አይተውት የማያውቁት አይነት ጦርነት በ2 በ3 አውራጃዎች ውስጥ እየተካሄደ ነው ላለፉት 7 ዓመታት። ይህ አይደለም አዲስ አበባ አካባቢ ዛሬ መግባት መውጣት የማይቻልበት መሰረታዊ መግባት መውጣት የማይቻልበት ሁኔታ ከአዲስ አበባ 100 ኪሎ ሜትር የማይርቅ ቦታ ላይ ይሄው ትላንት 40 ምናምን ሰው ታፈነ። ከዛ በፊት 3-4 ጊዜ ባለፉት 2 ወራት እና 3 ወራት ብቻ ተካሂዷል። በሁሉም አቅጣጫ ኢንሴኪዩሪቲ ሰፍኗል ኢትዮጵያ ውስጥ። ስለዚህ ከፍተኛ አደጋ ኢትዮጵያ ወደኋላ የሄደችበት አናርኪ የተፈጠረበት ሁኔታ ነው። መንግስት ቅቡልነት አጥቷል። ቤዚካሊ መንግስት ተቀባይነት በየትኛውም ቦታ ተንቋል። መንግስት ሊያስተዳድር ሊገዛም አልቻለም። ይሄ ነው ኢትዮጵያ ውስጥ ያለው ሁኔታ ዛሬ እና ችግሩ እየቀጠለ ያለውን ችግር በሰላም በፍቅር በመሳሰሉት ነገር ለመፍታት ከመሞከር ይልቅ በታንክ በድሮን ከዩኤ በሚገኝ ብድር ወይም የሆነ ቦታ ሰጥቶ በሚሰጧቸው ገንዘብ በመሳሰሉት ካፒታል ያለውን ገንዘቤን በሙሉ አውጥቼ ለጦርነት አውላለሁ በሚል ትምክት ይህንን በጦርነት ኃይል ለማሸነፍ ይሄው ሙከራ እየተደረገ ነው። አማራ ክልል ማየት ትችላለህ። በ1 ሳምንት ጨርሰዋለሁ ያሉት ዛሬ 2 ዓመት ሞላው። የባሰ ችግሩ ተባብሶ ብዙ ቦታ አጥቶ የተገኘ ያለበት ሁኔታ ነው። ስለዚህ የዚህ አይነት ሁኔታ ነው ኢትዮጵያ ውስጥ ያለው እና ኢትዮጵያ ውስጥ በብልጽግና ጊዜ ከፍተኛ አደጋ ነው የመጣው። እጅግ አሰቃቂ የሆነ ውድቀት የጦርነት ሁኔታ ነው የመጣው። ኢኮኖሚውም በዛ መልክ ነው ወደኋላ 30 ዓመት የሄደበት ሁኔታ ነው ያለው። ስለዚህ እጅግ የሚያሳዝን የሚያሳፍር እንደ ህብረተሰብ እንደ ማህበረሰብ ምንድነን እኛ የሚያሳፍር ደረጃ ላይ የደረስንበት ሁኔታ ነው። ሁኔታው አሁንም መሰረታዊ በሆነ ሁኔታ ካልተቀየረ ይሄ ነገር እየባሰ እንጂ እየተሻሻለ ሊሄድ የሚችልበት ምንም ተስፋ የለውም። ስለዚህ በዚህ መልክ ነው እያየሁት ያለሁት። በጣም አመሰግናለሁ አቶ መስፍን። አሁን ተክሉን እንዳለው የአብዛኛው ኢትዮጵያ ምድር በጦር የታመሰ ነው። በተለይ አሁን በቅርብ ደግሞ ሀራሬ አንጻራዊ ሰላም አለባቸው የሚባሉትን ደግሞ ሀራሬን፣ ድሬዳዋን እና ጋምቤላንም ወደ ኦሮሚያ እንውጣታለን ተብሎ እየተዛተበት አለ። አጠቃላይ አስቸጋሪ ሁኔታ የተከሰተበት ነው። እስቲ በዚህ ላይ በአንተ በኩል ያለውን ጨምረን እንደዚሁም ከውጭ ግንኙነት አንጻር ያለፉት 7 ዓመት ምን እንዳለ ለምትሞክርልን። ወል እንግዲህ እኔ ሰላም ትርጉሙንም ያጣበት ዘመን መጥቷል መሰለኝ። ትርጉም ሰውየው ሰላም አምጥቻለሁ ሲል ትርጉሙን ያውቃል ወይ ሰላም የሚለው ነው እኔ አሁን የሚያሳስበኝ ሪሊ።
የራሱ የሰራዊቱ የመከላከያ ሰራዊት የበላይ መኮንኖች እኮ ሰራዊታችን ጫማውን እንኳ ቡቱን ማውለቅ ሳይችል ይሄን ያህል ዘመን እየተዋጋ ነው እና እረፍት ያስፈልገዋል፣ ሰላም የለም፣ ሰላም ሊመጣ አልቻለም እያሉ እኮ እየተናገሩ ነው በየቦታው። አይ ቲንክ የሚሰማቸውም አይመስለኝም። ራሱንም ምን እንደሚያስብም አንዳንዴ በጭንቅላቱ ውስጥ ምን እንዳለ የሚያስገርም አይነት ሁኔታ ነው ያለው። ኢትዮጵያ ውስጥ ሰላም እንደሌለ ማንኛውም ማንንም መንገደኛውን ብትጠይቀው ይነግራል። የመጀመሪያው የሚያነሳልህ እሱ ነው። ቤቱ ተቀምጦ አንድ ሰው እረፍት እንኳ ማግኘት የሚችልበት ዘመን አይደለም አሁን የመጣ። ከቤቱ ወጥቶ ተመልሶ ለመምጣት አስቸጋሪ የሆነበት ሁኔታ ነው ያለ። ጦርነት ኤቭሪዌር ነው። ኢትዮጵያ ውስጥ ጦርነት የሌለባቸው አካባቢዎች የሉም። ያው እንደተባለው ሚሊየን ሰው በላይ ያለቀበት ጦርነት እኔ ከዛ በላይ ነው። ከዛ እጅግ በጣም በጣም በላይ ነው። ሰዎች ቤታቸው ተቀምጠው በተኙበት በቦምብ እኮ በአውሮፕላን በመድፍ የሚገደሉበት ከአንድ ቦታ ወደ አንድ ቦታ ተንቀሳቅሰው በሰላም መድረሳቸው በፍጹም አስተማማኝ ያልሆነበት፣ በስጋት ሁሉም ነገር በስጋት የሚኖርበት፣ የአእምሮም የአካልም ስቃይ የሚደርስባቸው ዘመን ነው እና ምንም አይነት ሰላም ኢትዮጵያ ውስጥ አለ ብሎ ለመናገር አይቻልም። አይ ቲንክ ሰውየው አንዳንዶች እንደሚሉት ጦርነት ውጭ መኖር የሚችልም አይመስለኝም። ሰይጣን አንድ ጋኔል ያለበትም ነው ይመስለኝ እኔ እውነቱን ለመናገር ሊትራሊ ጋኔል ያለበት ካለ ጦርነት ሰው ደም ካለ ማፍሰስ ውጭ ሊኖር የማይችል ሰላም የሚለው በቃ ያን አድርጎ በማደሩ ነው። በቃ ጠላቴን አጠፋው፣ ይሄን ገደልኩ፣ በቃ ሰላም ያገኘ የሚመስለው በራሱ ነው። ከዛ ውጭ እኔ የሰላምን ነገር ኢትዮጵያ ውስጥ የምትታሰብ አይደለችም። ተመልከቱ እንግዲህ አካባቢውን አንስተሃል። እያንዳንዱን አካባቢ አሁን በሰላም ጦርነት አላካሄድንም ይላል። እያንዳንዱን አካባቢ አይዘር ሂዝ ኢንቮልቭድ ኢን ፑሽንግ ዋር፣ ልክ እንደ ሱዳን ባሉት አካባቢዎች ስፖንሰር እያደረገ ጦርነት ይገፋል። በኢትዮጵያ ውስጥ በእያንዳንዱ ቅድም ኤሌክትሊ አቶ አክሊሉ አንስቷቸዋል ጦርነት ያሉባቸውን አካባቢዎች፣ እነዚህም በሙሉ ጦርነት ያካሄዳል። ግን ቤዚካሊ ለጦርነትና ለግጭት መንስኤ የሆነው የሚታወቀው ለረጅም ጊዜ ላለፉት 40 ዓመታት ኦልሞስት በኢትዮጵያ ውስጥ ችግር ይፈጥራል፣ ጦርነትን ነው የሚያስነሳ፣ እርስ በርስ መተላለቅ ያመጣል ተብሎ ሲነገርለት የኖረውን ኤትኒክ ፖለቲካ፣ የዘር ፖለቲካ አቀንቃኝና ይህን አስቀጣይ ነው እና ይሄ የፖለቲካ ስርዓት እስካስቀጠለው ድረስ ደግሞ ግጭትና ጦርነት የሚያቆም አይደለም። ለዚህም ነው ሰውየው ከጦርነት ውጭ ሊኖር አይችልም ሊትራሊ እሱም ራሱ። ሁለተኛ ስርዓቱ ይሄን ነው አኮሞዴት የሚያደርገው እና አሁን ከኤርትራ ጋር ያለውን ግንኙነት ብታይ፣ ከትግራይ ጋር ያለውን ግንኙነት፣ ከትግራይ ቲፒኤልኤፎች ጋር ያለው ግንኙነት ብታይ፣ ከሶማሌ ጋር ያልበረደ እና አሁንም ሊቀጥል የሚችል አይነት ግንኙነት ብታይ፣ ሁሉም በጦርነትና እንትን ላይ የሚያተኩሩ ናቸው። ከዛ ውጭ ኦሮሚያ ውስጥ በተደረጉ ሰልፎች ሰሞኑን የአብይን በጣም የሚያስደንቅ አይነት የአብይን በዓል ለማክበር የነገሰበትን ቀን መሆኑ ያለበት እንግዲህ እንጂ በዲሞክራቲካሊ የተመረጠ ሰው በየዓመቱ እየተጠበቀ ይሄን ያህል ዘመን መጣ ይከበርልኝ የሚል መንግስት በዲሞክራቲክ ሶሳይቲ ውስጥ የለም እና አብይ ያደረገው ጦር እንትን ሲታይ፣ ሰልፍ የተደረገው ሰልፍ ቢታይ፣ ቀይ ባህርን በመርከብ በካርቶን ሰርተው ቀይ ባህር ልንደርስ ነው ብለው እንትን፣ ይሄ ሁሉ የጦርነት እንትን ነው። ጦርነት እየቀፈቀፉ ያሉበት ሁኔታ ነው እና እኔ ከጦርነት ውጭ ሊኖር የሚችልም አይመስለኝም። ግን በሰይፍ የኖረ በሰይፍ ያበቃል እና በጦርነት ነው አብይ የሚወድቀው። በሰላማዊ መንገድ አስረክቦ ስልጣኑን አስረክቦ ሊሄድ የማይችል መሆኑን የሚያሳየው ነው። ዋናው አንደኛው ችግር ለኢትዮጵያ ያመጣላት ዕዳና ፍዳ ይሄ ነው። ጦርነትን
ማስቀጠሉና አማራጭ የሆነውን ሰላማዊ የሆነ ትግል እንኳን ማካሄድ ወደማይቻልበት ሁኔታ በጣም እየገፋት ያለበት ሁኔታ ነው ያለው አሁን ኢትዮጵያ። በዚሁ አቶ መስፍን እስቲ ቀጥልበትና ሌላው ጠቅላይ ሚኒስተሩ በጣም ዓለምን አስደነቀው የኢኮኖሚ እድገታችን አፈጣጠን ነው የሚል ነው። በዛ አንፃር እስቲ ባለፉት 7 ዓመት የሀገራችን የኢኮኖሚ ሁኔታ ምንድነው? እንዴት ታየዋለህ? የአብይ ውሸት ተነግሮ የሚያልቅ አይደለም። እሱ እኮ አስቸጋሪ የሆነው እኮ አብይ በዋሸ ቁጥር እኛም ደከመን እኮ ስለሱ ውሸት ማውራት። ኢትዮጵያ ውስጥ በአሁኑ ጊዜ እንኳን የተሻለ ኑሮ ያልነበራቸውን ወደ ተሻለ ኑሮ ሊያመጣ ይቅርና ስራ ኑሯቸው፣ ቤተሰብ ኑሯቸው፣ ደህና ኑሮ ይኖሩ የነበሩ ሰዎችን እኮ ወደ ድህነት ማቅ ውስጥ እንዲገቡ ያደረገበት ሁኔታ ነው ያለ። አሁን ኢትዮጵያ ውስጥ በየትኛውም መመዘኛ ድሃም በለው ሀብታምን በለው በኑሮ ጉስቁልና ውስጥ የሌለ ማንም የለም። ስለማን እንደሚያወራ ኢኮኖሚ መሻሻል እድገት አምጥተናል እንደሚልም እኔ በጣም የሚያስደንቅ አይነት ነገር ነው። ኤክስፖርት ኢኮኖሚው በጠቅላላ ዲስትሮይድ ሆኗል ማለት ይቻላል። ያወራሉ አሁን ገንዘብ አገኘን እንደዚህ ኤክስፖርት ኢኮኖሚያችንን እንትና ላይ ይላሉ። ታጓ ከወጣ በኋላ ሰሞኑን እንኳ የአብይ እንትን የትራምፕ መንግስት 10% ታሪፍ ጣለብን በኢትዮጵያም በሌሎችም ሀገሮች ሲጥል ተሽቀዳድሞ በቃ ትክክል ነው፣ ጥሩ ነው፣ ለእኛ ኢኮኖሚ ጥሩ ነው ያለ ሰው እየሆነ ምን ትጠብቃለህ? ከዚህ አይነቱ መንግስት ምን አይነት እንትን ከዚህ አይነቱ ሰው ትጠብቃለህ? በውጭ ወደምትልከው እቃ ላይ 10% ታሪፍ ሲጫንብህ የኤክስፖርት የማድረግህን አቅምህ ወይንም ወደዛ ሀገር ልትልከው የምትችለውን መጠን ሰው ሊገዛው የሚችለውን በዛ ሀገር ሊገዛው የሚችለውን እንትን በ10% ኢንክሪስ ሲያደርግ ሰው የሚገዛው ይቀንሳል ማለት ነው። ይሄ ግልጽ ነው፣ ዓለም የተረዳው ነው። እያንዳንዱ ታሪፍ የተጣለበት ሀገር በሙሉ ይሄን ያውቃል። ግን አብይ አህመድ አይደለም፣ ምቹ ነው፣ ለእኛ ጥሩ ነው፣ ተስማምቶናል ያለው። ፖለቲካ ኢኮኖሚን እንዴት እንደሚረዱትም እኔ ይገርመኛል። የገንዘብ ግሽፈት ሲፈጠር በማርኬት እንዲወሰን የኢትዮጵያ ገንዘብ የውጭ ምንዛሬው በማርኬት እንዲወሰን ሲያደርግ እልል በሉ ኢኮኖሚያችን አደገ፣ ጥሩ ሁኔታ ተፈጠረልን ብሎ ገሬው ያቀረበ ሰውዬ ነው። ይሄ የሚያሳፍር ነው። ሪሊ እኔ አንዳንዴ ስለ እነሱ ማውራት ራሱ እኔንም እንትን ይለኛል። ተናግረህ የማትጨርሰው ነገር ስለሆነ ማለት ነው። ብዙ ስንቱን ተናግረህ ትጨርሳለህ። እና እኔ ኢትዮጵያ ውስጥ የኢኮኖሚ እድገት አለ ብሎ ለመናገር ማንም ሰው ቢሆን ማንም እንደው መንገደኛውን ዝም ብለህ እኔን መጠየቅ ያስፈልግም። ዝም ብለህ አንስተህ ኤኒ ራንደም ነምበር ኢትዮጵያ ውስጥ ደውለህ እንዴት ነው ኢኮኖሚ ከአብይ አህመድ ከመጣ በኋላ ኑሮ ተሻሽሏል ብለህ መንገደኛውን ጠይቀውና ምን እንደሚል ስማ፣ ይነግራል። በቃ ምን አይነት ስቃይ እንዳለ የኢትዮጵያ ሕዝብ እና ሪሊ በጣም ያደክማል። የዚህ አይነቱ ነገር በጣም ነው የሚያደክመኝ። እኔ አንዳንዴ ለመናገር ሁሉ በጣም ያደክመኛል። በጣም ምንድን ነው ራሴን እታዘበዋለሁ። ስለዚህ ሳወራ ራሱ በጣም ግልጽ የሆነ በቃ የሚታይ ነገር ነው እና ሰውየው ይዋሻል። በቃ አንድ እውነታ መጻፍ ያለበት ውሸታም ነው። ምንም አይነት ነገር ከአፉ ወጥቶ ታምኖ የሚያድር ነገር የለም። ይሄ ሰውዬ እኮ ኢትዮጵያ ውስጥ ነዳጅ አገኘን ብሎ ያወራ ሰው ነው። አሁን ሰሞኑን ደግሞ በአውሮፕላን ታክስ ጀምረናል ብለው እያወራ ነው። ይሄ ሰውዬ እኮ ነው የሚያወራው። እና እንዴት ብለህ ነው አሁን ይሄ ሰውዬ ኢኮኖሚያችን አድጓል ብሏልና በዚህ ሰውዬ ኮሜንት የምታደርገው? ለማድረገው እኮ አስቸጋሪ ነው። እኔ አቶ አለሙ በጣም መስፍን ወይም አለሙ አንድ ነገር ላንሳልህ። ምን የሚባል ነገር አለ መሰለህ፣ በእነዚህ በፕሮፓጋንዳ አሰራር ላይ ፍለዲንግ የሚሉት ነገር አለ። ምንድነው የሚያደርጉት መሰለህ? በዚህ አይነት የፕሮፓጋንዳ አሰራር ሂደት ላይ
በዚህ በሆነ ባልሆነው በቃ ከቀኝ ከግራ በቃ ህብረተሰቡን በኢንፎርሜሽን በፕሮፓጋንዳ ኢንፎርሜሽን በተለያየ ኢንፎርሜሽን ጃም ማድረግ በቃ ማስጨነቅ ዛሬም በዚህ ነገም በዛ ከነገ ወዲያ በዚህ በቃ በእንደዚህ አይነት this is called flooding በዚህ አይነት ነገር ማስጨነቅ በጣም ማለት ይህን የሚያደርጉት ምንድን ነው? እንደዚህ አይነት ፕሮፓጋንዲስቶች ተስፋ ሚዝ የሚጨብጠውን ሰው አሁን መስፍንን ራሱ የማደርገውን ምንን ላይ ትችት ላድርግ አደከመኝ ህዝብ እንዲደክም የማድረግ ስትራቴጂ ነው። ኡፍ በቃኝ በቃ ምን ታደርገዋል ይሄንን ብሎ እንደዛ እንዲሄድ የሚያደርጉበት አንዱ ስትራቴጂ ነው። እና የዚህ አይነት ነገሮች አሉና ሰውየው አውቀውትም ይሁን ሳያውቀው የዚህ አይነት ፍለዲንግ የሚጠቀሙ ይመስላል። በዛሬ በዚህ ያመጣል ነገ በዚህ ያመጣል አበባ ተክል ያለው ለግላ ነገር አድርግ ያለውና የማስጨነቅ ነገር በጣም 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 እየታየ ያለበት ሁኔታ ነው የሚታየው። ግን ምንድነው መሰለህ እኔ መሰረታዊ በሆነ ደረጃ ህዝቡ ትረስት አጥቷል በመንግስት ላይ። ቅድም እንዳልኩት ትልቅ የትረስት ዴፊሲት አለ። መንግስት ትልቅ የቅቡልነትና የእምነት መጉደል ችግር አለበት ኢትዮጵያ ውስጥ። ይሄ ደግሞ ከተለያየ ነገር ጋር ተያይዞ የመጣ ነው። ቃሉን አያከብርም። ቃል የገቡትን በሙሉ እንደፈለጉ ይቀያይራሉ። አንድ ነገር ላይ 2 3 4 ነገር እንደፈለገ የሚያደርግበት ሁኔታ አለ ይሄ ነገር። ስለዚህ እንዴት ይሄንን ምኑ ይታመናል የሚል ነገር ላይ ተደርሷል በህብረተሰቡ በሰው እይታ። በቃ አያምነው የዚህ አይነት ብልጽግና ሰው አያምንም። በቃ ምንም እነሱ እኮ ይዋሻሉ የሚለው በእኛ ሀገር እኮ መንግስት ሲባል በጣም 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 በታላቅ ክብር የሚታይ ነገር ነው። መንግስትን ውሸታም ብሎ መናገር በጣም ከባድ ነገር ነው። አሁን ግን ብዙ ሰው እንደ ተራ ነገር ውሸታሞች ናቸው። ዶክተር አብይ ውሸታም ነው፣ ሁልጊዜ ይዋሻል። የዚህ አይነት ቫሊዩ ዝቅ ማለት የሀገር መሪ ሆኖ የዚህ አይነት ትረስት ዴፊሲት ማጋጠም እናንተ ማለት በጣም የሚያሳዝን ነው። በጣም የሚያሳዝን ነው። ለሀገራችን ራሱ ለወደፊት ኢንስቲትዩሽኖች በጣም ትልቅ መጥፎ ነገር የሚሆን ይመስለኛል። ይህን ሪቢልድ ማድረግ በጣም ከባድ ይመስለኛል። ሌላው ለእኔ ይቆማሉ የኔን ጥቅም ይጠብቃሉ የሚለው ጥያቄ ነው። ሁልጊዜ ትረስትን ለመመልከት ማለት ነው። ህዝቡ ይሄ መንግስት ለእኔ ይቆማል ብሎ አያስብም። እየገደልከው፣ እየደበደብከው፣ ቤቱን እያፈረስክ፣ ከስራ እያባረርክ፣ በተረኝነት እንትን እያልከው፣ እየሰደብከው፣ እንደዚህ እያልከው ለእኔ የሚል ነገር የለም። ብልጽግናዎች ለራሳቸው ነው ወይም ለእነንትና ነው እንጂ ለእኔ ይሆናል የሚል አንድም ኮርነር ላይ አታይም። የአማራ ክልል ህዝብ በሙሉ በአብዛኛው በአብዛኛው ከፍተኛ በአብዛኛው ለእኔ ይሆናል የሚል ነገር ለእኔ የሚጠቅም ነገር ያደርግልኛል የሚለው የለም። ትግራይ ዘ ሴም ቲንግ በመቶ ሺዎች የሚቆጠር ከገደልክበት በኋላ ንብረቱን ካጠፋ በኋላ ዴቨሎፕመንቱን ወደኋላ ከወሰድክ በኋላ ይወደኛል ያምነኛል የሚባል ነገር የለም። ለእኔ ይቆማል የሚል ነገር የለም። ኦሮሚያ ውስጥ እኔ እናንተ ነኝ የእናንተ መንግስት ነኝ ኦሮሞ ሊንከባከበኝ ይገባል እያለ የተረኝነት መንፈስ ሊያራግብ ቢሞክርም በኦሮሞ ልጆች በኩል በአብዛኛው ስታዳምጥ ደግሞ የኛ አይደለም ይለዋል። they have lost trust በኦሮሚያም አካባቢ ሌሎች አካባቢ ተመሳሳይ ነገር እና የኛ ነው የሚል ነገር የለም። ሶስተኛው ትልቁ ችግር የትረስቱ ችግር ምን እንደሆነ ታውቃለህ? ይሄ በሪሰርችም ላይ ያለ ነው። ምንድነው ችግሩ? ብልጽግና ኮራፕትድ ነው። ስለዚህ የሰውን ኢንትረስት የአካባቢን ኢንትረስት የህዝብን ፍላጎት ያደርጋል ብለው አያስቡ። በገንዘብ ወደፈለገው ነገር የሚያደርጉበት ሰዎች እንጂ ትክክለኛ ነገር የሚያደርግ ነው ብለው አያስቡም። ሰዎች የፈለገውን ቢሰራ ለጥሩ ነገር ነው ለደህና ነገር ነው አይደለም። ኮራፕት የሆነ ለራሱና ለዙሪያው ላሉ ሰዎች መጠቀሚያ የሚሆን ኮራፕት የሆነ ሲስተም። ስለዚህ በዚህም በኩል የሚታመን አይደለም ነው። ስለዚህ በሁሉም አንጻር ብታየው ከፍተኛ የእምነት መሸርሸር መጥቷል። በፖለቲካ ዓለም ደግሞ ትረስት ሉዝ ካደርግ ሁሉንም ነገር ሉዝ ታደርጋለህ። ከዛ በኋላ ድሮንም ታንክም መድፍም አይመልሰውም። ትረስት ቢውልድ ሊያደርገው አይችልም። እና በዚህ አይነት ሁኔታ ውስጥ ነው ያለው። ስለዚህ ክራይሲሳችን እየባሰ ይሄ ስርዓት እስካለ ድረስ እየባሰ እንጂ እየቀነሰ እንደማይሄድ እርግጠኛ ሆኖ መናገር ይቻላል ማለት ነው።
አሁን ካነሳው ነጥብ ጋር ብዙ ሰዎች ምንድነው አሁን መንግስት በግልጽ እርቃኑን እንደሆነ ብቸኛ እንደሆነም ስላወቀ ስልጣኑን ባለው መንገድ ነው መቀጠል የፈለገው። አንደኛ መጀመሪያ በኢትዮጵያዊነትን ልብ በመብላት ወደ ሶማሊያ ወደብ ለማምጣት ሞክራ አለ፣ አልሰራም። ወደ አሰብም አሰበ፣ አልሰራም። ህዝቡ ማንነቱን ስላወቀ ካሁን በኋላ ከሱ ምንም ነገር አይጠብቅም ከመውረድ በስተቀር። ያም በመሆኑ እንግዲህ እንደምናየው ከፍተኛ ተጋድሎ በመደረግ ላይ ይገኛል። ግን አልፎ አልፎ የሚጠቀምባቸው መሳሪያዎች ደግሞ አሉ፣ አሁንም ትግሉ ለማቀዛቀዝ እና ለማስመሰል። ከዛም ውስጥ አንዱ በግልጽ እየሆነ የመጣው የምክክር ኮሚሽኑ በተመለከተ ነው። በአሁኑ ሰዓት ምክክር ኮሚሽኑ ምን እያደረገ ነው? ወይ ለምን አስፈለገ? ለምንስ ነው ራሱን አቁሞ መሄድ ያልፈለገው? እንዴት ታየዋለህ? የምክክር ኮሚሽኑ ጉዳይ በዚህ በአንተ መድረክም 2-3 ጊዜ አይ ቲንክ ተነጋግረንበታል። ምንድነው ኢትዮጵያ ውስጥ ምክክር የሚያስፈልግበት መሰረታዊ ነገር፣ ሌላው የራሱ ሽረባ ሊኖረው ይችላል። ግን በኢትዮጵያ ውስጥ የተወሳሰቡ ችግሮች አሉ። በጣም የተራራቁ ኢንትረስቶች አሉ። ወደ ውስጥና ወደ ውጭ የሆኑ የፖለቲካ አመለካከቶች አሉ። ስለዚህ ኢትዮጵያ ከጊዜ ወደ ጊዜ በቀውስ ውስጥ እየዳከረች ያለች ሀገር ነች። ከዚህ ለመውጣት መሰረታዊ እንትኑን ነው እይታውን ነው የምገልጽልህ። ከዚህ ለመውጣት እነዚህን የተለያዩ ሀሳቦች ወደ አንድ ሰብስበው በጋራ ምክክር በነፃነት ሀሳቦቹ እንዲንሸራሽረው አድርጎ ካለንበት ሁኔታ ወደፊት እንዴት እንውጣ የሚለው የጋራ ውሳኔ እንዲኖር ለማድረግ፣ ከዛ በኋላ ከዚህ ወደምንፈልገው ደረጃ ስለመድረስ የምንፈልገው ነገር ምንድን ነው፣ ያ ለቦታ ስለመድረስ ምን እናድርግ የሚል የጋራ ሮድማፕ እንዲያወጡ ለማድረግ፣ በዚህ ሂደት ደግሞ መጠየቅ ያለባቸው ክፍሎች እንዲጠየቁ ለማድረግ የመሳሰሉት። ስለዚህ የምክክር የሚባለው ብሔራዊ እርቅ በተለያዩ ሀገሮች ይባላል፣ የተለያየ ስም ይሰጠዋል። ዋናው ፍላጎትና ዓላማው ይሄንን ለማስፈጸም። ስለዚህ ትልቁ ነገር ኢትዮጵያ ውስጥ የሚካሄደው የምክክር ኮሚሽን ስራ እነዚህን ነገሮች እውን ለማድረግ መሰረታዊ የሆኑ ነገሮችን ያሟላሉ ወይ ነው። በእኔ በኩል ብዙ ችግሮች እንዳሉት ከአሁን በፊት በጽሁፍም በቃልም ያቀረቡት ነገር ነው። የመጀመሪያው ችግሩ የኮሚሽነሮቹ አሰያየም ነው። የተለያዩ ክፍሎችን አግባብቶ ወደ አንድ ለማምጣት እንደ ውጤቱ ሁሉ ፕሮሰሱ ራሱ በጣም አስፈላጊ ነው። ራሱ ፕሮሰሱ ሁሉንም አሳታፊ መሆን አለበት። ኮሚሽነር ተመርጠው የተመረጡት ሰዎች የፖለቲካ ፓርቲዎች ሙሉ ተሳትፎ ኖሮ የተመረጡ አይደሉም። እንዳውም ለማሳጠር ቢያንስ ሶስቱ በቀጥታ በዶክተር አብይ የተሾሙ ኋላ መጨረሻ ላይ የተሾሙ መሆናቸው በተደጋጋሚ ሲነገር የነበረ ነው። ስለዚህ ገና ከመጀመሪያው እምነት የጎደለበት ተቋም ነው ማለት ነው። ከዛ በኋላ ፕሮሰሱን ወደ ውስጥ ለማምጣት ህዝቡን እናሳትፋለን ሲባል የህዝብ ተወካይ ሆነው የሚመጡት እነማን ናቸው? ድምፅ የሚሰጡት የህዝብ ችግር ነው ብሎ የሚያቀርቡት እነማን ናቸው የሚለው ጥያቄ ውስጥ ይገባል። በዚህ ፕሮሰስ የተካሄደው በአብዛኛው የመንግስትን መዋቅር ስለተጠቀሙ የብልጽግና ደጋፊዎችና አጨብጫቢዎች ናቸው የተሰበሰቡት። በሲቪክ ማህበር ስም፣ ለምሳሌ በሴቶች ማህበር ስም፣ በድኩማን ማህበር ስም፣ በሙያ ማህበር ስም፣ በወጣቶች ማህበር ስም በመሳሰሉት የመጡት የብልጽግና የተለያዩ የሴቶች ብራንች፣ የወጣቶች ብራንች፣ የምናምን ብራንቾች ናቸው። ስለዚህ ምንድነው ማለት ነው? ያው በሙሉ የተሰበሰበው ብልጽግና ነው። የብልጽግና አጀንዳ ነው የሚገፋው ማለት ነው። ይሄም ቅቡልነቱን ጎድቶታል። ይሄም ያንን ሁሉን አቀፍ የሆነ አጀንዳ ፍለጋውን ከመጀመሪያው ሽባ አድርጎታል ማለት ነው። ከዚህ በላይ ደግሞ ኢትዮጵያ ውስጥ ዋና ዋና ቅራኔዎችን ብታይ ጦርነት አለ። ጦርነት ውስጥ የተሳተፉት ፋኖ አለ። ለምሳሌ አማራ ክልል፣ ኦሮሚያ ውስጥ ኦነግ አለ፣ ወይም እነሱ ሸኔ የሚሉት ክፍል ኦላ። እነዚህ ከጨዋታ ውጭ ናቸው፣ ከዚህ ሂደት ውጭ ናቸው። እነዚህ ዋና ዋና ጥያቄዎችና መስቅልቅል ያሉ ቅራኔዎች መፍታት ያልቻለ፣ ማሳተፍ ያልቻለ፣ ድምፃቸውን ያላገኘ ሂደት እንዴት አድርጎ አገር አቀፍስ ሊባል ይችላል? እንዴት አድርጎ ሁሉን አቀፍስ ሊባል ይችላል? ይህ ካልሆነስ ምን አይነት ለውጥ ሊያመጣ ይችላል የሚለው ነው ሁሉም ሊያየው የሚገባ ማለት ነው። እስካሁን በአማራ ክልል ምንም ሊያደርጉ አልቻሉም ነበር። እንዲያውም መንግስት ራሱ ባንደው ኮሚሽኑ ራሱ መሪዎቹ አምነው በህዝብ ፊት አልቻልንም፣ ልናካሄድ አልቻልንም ሲሉ ነበር። አሁን ግን ያደረጉት በጣም ትልቅ ስህተት ነው።
ትልቅ ጥቁር ነጥብ በራሳቸው ሂደት ላይ የጣሉ ይመስለኛል። ያደረጉት ምንድነው? ብልጽግና በወታደራዊ እንትን ባለፉት 2-3 ወራት ከፍተኛ ወረራ በአማራ ክልል ውስጥ አካሂዶ የተወሰነች ነገር ለማድረግ ለማደላደል ሞከርኩ የሚልበት ሁኔታ አለ። ከሱ ደግሞ ስር ተከትሎ ኮሚሽኑ ጉባኤ ያካሂዳለሁ፣ አማራውን ሁሉ ሰብስቤ የማነጋግርበት መድረክ አደርጋለሁ። ይሄ ምንድነው የሚያሳይ? የፖለቲካ ጥገኛ ሆኑ ማለት ነው። የሚሊተሪውን እና የፖለቲካውን ስራ ከስር እነሱ ደግሞ በዚህ ኮምፕሊሜንት እያደረጉ የሚሄዱበት ይሄ የማስታረቂያ ይሄ የማግባቢያ ፖይንት አይደለም። ይሄ የካድሬ ስራ ነው። ይሄ የአንድ ወጥ ፖለቲካ ስራ ነው። ይሄ በራሳቸው ላይ እንደተኮሱ ሊቆጥሩት ይገባል። እጅግ የሚያሳፍር ስራ የሰሩበት ሁኔታ ነው ብዬ ነው ባስበው። ከዚህ በላይ ትላንት ሲከፈት ያደረጓቸው ንግግሮች እጅግ አሳፋሪ ናቸው። ለምሳሌ አንዷ ሲናገሩ ከአሁን በፊት በኮንስቲቱሽን ውስጥ አልተሳተፍንም እንዳላችሁት እንዳይሆን። ይህ ምን ማለት ነው? የአስታራቂ ስራ ነው? የሚያግባባ ሰው ስራ ነው? ይሄ ወቀሳ ነው የሚባል። የአማራ ህዝብ እኮ አልተሳተፍንም ቢል ሌጂትመትሊ ስላልተሳተፈ ነው፣ እንዳይገባ ስለተደረገ ነው። ስለዚህ እንደዛ እንዳይሆን አሁንም ብሎ የመናገር ፊት ለፊት ነገር አሉ። የማፌዝ ነገር አሁንም እናንተ መሳሪያ የያዛችሁ አሁንም ኑና ተሳተፉ። ይሄ አይደለም። ቅራኔ ይፈታለሁ የምትል ከሆነ በፖለቲካ ምክንያት ከፍተኛው የመሳሪያ ትግል ውስጥ የገባን ክፍል ናና ተሳተፍ በሚባል በትዕዛዝ በቀላጤ በንግግር የሚሆን ነገር አይደለም። ይሄ የካድሬ ስራ የፖለቲከኛ ስራ ነው እንጂ የኮሚሽነሩ ትልልቅ ሰዎች የምንላቸው ከአፋቸው ሊወጣ የማይገባ ነገር ነበር እውነቱን ለመናገር። እንደዚህ አይነት ነገር ነው አድርገው ያለፉት ትላንት። ስለዚህ እኔ ለታሪክ ሊመዘገብ ይገባል። ይሄ ሂደት በአማራ ክልል ያደረጉት የአማራ ህዝብ ወኪሎች ነን ብለው የተነሱትን ከፍተኛ ድጋፍ ያለውን ፋኖን ላልደግፈው ፖለቲካሊ ይችላለሁ፣ ህዝቡ ግን ይደግፈዋል። this is a fact። በመቶ ሺዎች የሚቆጠር ሰው የተሳተፈበት በአራቱም እንትኖች ጠቅላይ ግዛቶች ውስጥ ያለበት ሁኔታ ሳይሳተፍ የፖለቲካ መሪዎቹ በአብዛኛው ታስረው ወይም ለስደት ተዳርገው የሚገኙበት ሁኔታ፣ የሲቪክ ማህበር የአማራ የሚባሉ ሁሉ በየእስር ቤቱ ታስረው በሚገኙበት ሁኔታ የሚካሄድ የስብስብ የሚካሄድ ፕሮሰስ ያንን ህብረተሰብ አያሳትፍም ማለት ነው። ቤዚካሊ ይሄ ነው። ቤዚካሊ ተደረገ ማለት የሚቻለው ወያኔ ወደ ስልጣን በመጣ የመጀመሪያ 2 ዓመት ያደረገው አማራውን ማህበረሰብ አግልሎ የዴሞክራሲ ምናምን የሚባል ሂደት አካሂዶ ነበር። ከነበረው ጋር ተመሳሳይ የሆነ ሂደት ነው። አሁንም የሚያካሂዱት ነገር እኔ በአጭሩ ለማስቀመጥ ፕሮፌሰር መስፍን እንደሚሉት ዘጭ እንቦጭ ነው፣ የከሸፈ ነው አሁን። ስለዚህ ኢትዮጵያን ወደ ተሻለ ነገር እንውሰድ ከተባለ የፕሮፓጋንዳ ፍለዲንግ አይደለም የሚያስፈልገው። ኮሚሽኑም የፕሮፓጋንዳ ፍለዲንግ ፓርት መሆን የለበትም፣ አካል መሆን የለበትም። በእርግጥ ወደኋላ ተመልሶ ምን ማድረግ እንደሚሻል ማሰብ ያለበት ይመስለኛል። ፕሮፌሰር እና ኮሚሽኑ ደግሞ አንድ አይደለም 10 ጊዜ ምክር ተሰጥቷቸዋል፣ በጽሁፍ በንግግር በመሳሰሉት ምን ቢያደርጉ መሻሻል እንዳለበት። አንፎርቹኔትሊ ያን ሁሉ ዘንግተው እዚህ ደረጃ መድረሳቸው እጅግ ያሳዝናል ብዬ ነው የማስበው። በዚህ ላይ እስቲ አቶ መስፍን እኔ ምክክር የሚለውን ኮንሴፕት እንኳ ምክክር በሚለው ኮንሴፕት ዙሪያ ነው ስትራክቸርድ የሆነው ይሄ ኮሚሽን የሚባለው ነገር። ግን ምክክር ለማካሄድ እኮ ሰላም ያስፈልጋል። ተከባብረህ የምትቀመጥበት ሁኔታ አውድ መፈጠር አለበት። ጦርነቱ እኮ መቆም አለበት። አንተ ራስ በመረጥካቸው ሰዎች መንግስት ራሱን ሌጂትመሲ አስጠብቆ ለመሄድ ብቻ እኔ መንግስት ምክር ከህዝብ እጠይቃለሁ አይነት ነገር ነው ያደረገው። ያ አይደለም ግን ያሉ ቅራኔዎችን ለመፍታት የተወጠሩ ነገሮችን ለማርገብ መካሄድ የነበረበት አንደኛ እንደዚህ በኮሚሽን ሳይሆን የተቃዋሚ የፖለቲካ ድርጅቶችን ያገባናል የሚሉትን በጠቅላላ ሰብስቦ ይሄን ምክክር ልናካሄድ እንፈልጋለን እና በምን መልክ ብናደርገው ይሻላል ብሎ ከነሱ ጋር ተመካክሮ የጋራ ተቋሙ የጋራ ተቀባይነት እንዲኖረው አዘሚን ታይም ደግሞ ሪፖርት አደራረጉ እና አፈጻጸሙ መጨረሻ ላይ አፈጻጸሙ
ኮንሰንሰስ ላይ የተገነባ መሆን ነበረበት። መንግስት ራሱ ያቋቋመ እንደ ሌሎቹ ኮሚሽኖች የደንበር ኮሚሽን የምናምን ኮሚሽን እያለ እያቋቋመ ያስቀጥላቸውን ለራሱ ሪፖርት የሚያደርጉ መጨረሻ ላይም ራሱ ውሳኔ የሚወስንበት የፈለገው ነገር ውጤት ቢመጣ ራሱ የመጨረሻ ውሳኔውን እሱ የሚወስንበት አድርጎ የጀመረው ነገር እና እኔ ሲጀመርም የከሸፈ ነው። አሁን አይደለም የከሸፈው፣ ሲጀመር ገና ሲጠነሰስ ሀሳቡ ሲመጣ ራሱ የከሸፈ ጉዳይ ነው። መሆን የነበረበት መጀመሪያ ቅራኔዎችን ማርገብ ነው። ማርገብ ለመመካከር የወደፊቱን ለማሰብ አሁን ላይ በጠብ እየተፈላለገው ያለውን የፖለቲካ ኃይሎች ማርገብና ተቀምጠው አንድ ጠረጴዛ ተቀምጠው እስኪ ስለ ሀገራችን እንመካከር የወደፊቱን ምን እናድርግ ብለው እንዲመካከሩ የሚያስችላቸውን አውድ መፍጠር ያስፈልጋል። በቦምብ እየደበደብክ አሁን አማራ ክልል አሁን ሰሞኑን የሚካሄደውን ነገር አገሪቱ እኮ አማራ ክልል እኮ በወታደራዊ አገዛዝ ስር ያለ ነው። በወታደራዊ አገዛዝ ስር ያለን በየተቃወምክ ተነፈስክ ተብሎ እየታሰረ በሺዎች እየታጎረ ያለበት በስትሬት ላይ በወታደር እየተገደለ ያለን ህዝብ ናና ምስክር ሐሳብህን ግለጽልን፣ እኛ መተናል፣ እኛ ኮሚሽን ነን፣ ናና ንገረን። ምን ጋራንቲ ይሰጡታል ለዚህ ህዝብ? ምን አይነት ጋራንቲ ይሰጡታል እነዚህ ሰዎች? በጣም እኮ የሚያሳፍሩ አይነት ሰዎች እኮ ናቸው። እኔ ከመጀመሪያውም እንደማይሰራ የታወቀ ነው። ግን አሁን የሄዱበት ያለው ነገር ግን በጣም ያሳፍራል። ራሱ ለእነሱ ኢንቴሌክቹዋሎች ምሁር ነን የሚሉ ሰዎች በዚህ ደረጃ ወደ ታች መውረዳቸውን ሳስበው እኔ ይገርመኛል። አንድ ሰው እኮ ባህር ዳር ከተማ ውስጥ ሲነቃነቅ ከቦታ ወደ ቦታ ሲነቃነቅ እኮ ወታደር ባየ ቁጥር እየተርበደበደ ነው የሚሄደው። እየፈራ ነው እኮ የሚሄድ እንኳን ወጥቶ በእውነት ወጥቶ የሚሰማውን ለመናገር ይቅርና እና አውዱ የለም። አጠቃላይ በኢትዮጵያ ውስጥ የመመካከር አውድ የለም እና መንግስት መውደቅ ነው ያለበት። ሪሊ ከስልጣን ለቆ ቢቻል ኖሮ ከስልጣን ወርዶ ጊዜያዊ መንግስት ተቋቁሞ ፎርማቱ ሊለያይ ይችላል። የተወሰነ መረጋጋት ተፈጥሮ ከዛ በኋላ ነው መመካከር መምጣት የሚችለው። ሰው በልቦናው ተቀምጦ ፍርሃት ሳይሰማው የሚሰማኝ ይሄ ነው ስለ ሀገሬ ወደፊት መሄድ ያለባት በዚህ መንገድ ነው ብዬ አምናለሁ። አሁን ያሉ ችግሮች እንደዚህ ናቸው ብሎ አትሊስት ሳይፈራ ሊናገርና ሌሎችን የሚናገሩትንም ለማዳመጥ የሚችለው መንግስት አሁን ያለው ጨቋኝ ገዳይ ነፍሰ ገዳይ መንግስት ከስልጣኑ ወርዶ በምትኩ ጊዜያዊ የሆነ የመሸጋገሪያም መንግስት ይሁን በተለየ መልክ ሌላ መንግስት መተካት አለበት እና ህዝቡ መታገል ያለበት ለዛ ነው። ይህ ስርዓት ማስወግዶ በአዲስ መልክ አዲስ መንግስት የሽግግር መንግስት ሊቋቋም የሚችልበትን መንገድ በመፍጠር ላይ ነው። ሁኔታዎችን በመፍጠር ነው። ተቃዋሚዎች የፖለቲካ ድርጅቶች በራሳቸው መነጋገር ኦልተርኔቲቭ እንትን መፍጠር አለባቸው። ይሄን ደጋግሜ ብያለሁ። የፖለቲካ ድርጅቶችም ሆነ ተቃዋሚው በጭቆና ስር ያለው ህዝብ አማራጭ ሌሎች መንገዶች የሚነጋገርበትን መንገድ መፍጠር አለበት። መነጋገር እኮ ይቻላል፣ መመካከር ይቻላል። ህዝብ እኮ ይሄ ከዚህ መንግስት ግን እየገደለ እያሰረ እያሰወረ ያለን መንግስት አምነህ ቀርበህ ከዚህ መንግስት ጋር ምክክር ልታደርግ አትችልም። ድርድር ልታደርግ ትችላለህ፣ ሁኔታውን የሚመጥን ሁኔታዎችን ፈጥረህ፣ ግን ምክክር ግን ማድረግ አይቻልም ከዚህ መንግስት ጋር እና እኔ ብዙም ፍሬም ድሮም አላየሁበትም። አሁንም ፍሬ ያመጣል ብዬ የማየው አካሄድም አይደለም፣ ሁኔታም የለም። ኮሚሽነሮች የሚባሉትም አሁን አገልጋይ የመንግስት አገልጋይ የፖለቲካ መጠቀሚያ ሆነው ራሳቸውን ክብራቸውን ወደታች ክብራቸውን ያሳጡበት ሁኔታ ነው እየተፈጠረ ያለው አሁን። አመሰግናለሁ። ሁለታችሁ እንዳላችሁት አሁን ኮሚሽኑን ወደፊትም እንደው ኮሚሽን ማለቱም ራሱ የሚከብድ ይመስለኛል። አንደኛ ነፃ አይደለም፣ ተላላኪ ነው። ይሄ በሆነበት ሁኔታ እንደ ኮሚሽንም ቆጥሮ ኮሚሽን ማለቱም ራሱ አሁን የሚከብድበት ሁኔታ ላይ ያለ ነው። ሌላው እንግዲህ ወደ አንድ ነገር እንደው የረሳሁት ነገር እኔ አይ ቲንክ
ለክሬዲቢሊቲ ለራሳቸው ክሬዲቢሊቲ እዚህ ኮሚሽን ውስጥ ያሉ ሰዎች እንደ ኮሚሽንም ሆነ በግለሰብ ደረጃ ማድረግ የነበረባቸው አሁን ባለው ሁኔታ ኢትዮጵያ ውስጥ ምክክር ማድረግ አይቻልምና ኃላፊነታችን አስረክበናል ብለው መውጣት ነው ያለባቸው። እንደዛ ቢያደርጉ ምናልባት የኢትዮጵያ ሕዝብ አትሊስት ክሬዲት ይሰጣቸዋል። በዚህ ረገድ ምንም ሌላ ነገር ማድረግ አይጠበቅባቸውም። በአሰስመንት ደረጃ ግን የተማሩ ሰዎች ናቸው፣ ያውቃሉ። ህዝቡ በፍርሃት ውስጥ ኢቭን ከተማ የሚኖረው ህዝብ በፍርሃት ውስጥ እየኖረ እንደሆነ፣ በጭቆና ስር እየኖረ እንደሆነ ያውቃሉ። ስለዚህ ይሄን የሚመጥን ተመርጠን ነበር፣ ኃላፊነት ተሰጥቶን ነበር። ሁኔታው ስላልተፈጠረ አውዱ ስለሌለ ይሄን እንድናካሄድ የምንችልበት ሁኔታ የለም እና አስረክበናል እንትኑን ብለው ኢቭን በተለይ አሁን ኤክስቴንድድ ሲሆን እንደገና ጊዜው ተራዘመ ሲባል እንደማይሆን እያወቁ ገብተው አሁን በትንንሽ መንደሮች የብልጽግና ሰዎች በቀለብ እየተቆጠረላቸው በሄሊኮፕተር እየተጓዙና እንትን እያሉ በኮንቮይ እየተጓዙ ጦር አጅቧቸው የሚመጡ የብልጽግና ሰዎች ሰብስበው ምክክር እያደረግን ነው ብለው ማቅረብ ይሄ በጣም እና እኔ ሪሊ ለራሳቸው ሲሉ ለራሳቸው ክብር ለታሪካቸውም ሲባል ይህን ነገር አልተሳካም፣ ሊሳካ የሚችልበት ሁኔታም የለም እና አውዱ ተፈጥሮ የጦር እንትን ምንድነው ጦርነቱ ቆሞ አውዱ ይመቻችና ምክክሩ ከዛ በኋላ ሊቀጥል ይችላል ብለው ማስረከብ ያለባቸው ይመስለኛል። እኔ በድጋሚ አቶ እሺ እኔም አንድ የምነምረው ምን መሰለህ፣ በጣም የሚያሳዝነው በጣም የሚያሳፍረው ይሄ ነው። እኔ ምን መሰለህ አሁን እዛ ውስጥ ያሉ የተለያዩ ምሁራን አሉ፣ በጣም ትልቅ ክሬዲቢሊቲ በተለያየ መልክ የነበራቸው ብዙዎቻችንም ምናልባት ከፍ ያለ ነገር እናይባቸው ይሆናል። ማለትም የተሻለ ነገር ውጤት ያመጣሉ አይደለም። ፕሮሰሱ የተበላሸ ስለሆነ የግለሰብ ጥሩነት መጥፎነት አይደለም፣ የተበላሸ እንደሚሆን ይታወቃል። ግን የሚችሉትን ገፍተው በአስፈላጊው ጊዜ ግን እውነቱን አፍረጥርጠውት ይወጣሉ የሚል ግምት ነበረ። ግን አሁን እየሄዱበት ያለው አቅጣጫ እጅግ የሚያሳፍር ነገር ነው እውነቱን ለመናገር። ለምሳሌ ቅድም ተናግሬያለሁ። ክሬዲቢሊቲ አንዱ የሚጠናከርበት ወይም ታማኝነት የምታጣው ቃል አባይ ስትሆን ነው። እኔ እነዚህን ኮሚሽነሮች ቃል አባይ ብዬ በድፍረት ልናገር አልችልም። ግን ለምሳሌ የኮሚሽኑ የስራ ጊዜ ሊጠናቀቅ ሰሞን እንትን አድርገው ነበር፣ ቃለመጠይቅ አድርገው ነበር። ሚዲያ ላይ ያለ ነገር ነው። በቃ ከዚህ በላይ እንዲራዘም አንፈልግም፣ አይራዘም ብለው ተናግረው ነበር። ያንን ያሉትን ነገር አልተከተሉም። ይሄ ትዝብት ላይ ይጥላል። ከዛ በኋላ ደግሞ በቅርብ ይህንን ምክክር ለማስኬድ ጦርነቱ እንዲቆም ያስፈልጋል፣ መቆም አለበት ብለው ተናግረው ነበር። ኢት ሃዝ ቱ ስቶፕ። ይህንን ለማስኬድ ቢያንስ እሺ ፋኖ እሺ አላለንም ሊሉ ይችላሉ። መንግስት አቁመዋል ወይ? ዩኒላተራል የሆነ ጦርነት እንዲያቆም ለምን አላደረጉትም? ያን ያህል ፍላጎት ካለ ለምን አያቆምም? ለዚህ እድል ለመስጠት ስል ለአንዱ አቁም ያለው ለምን አላለም? ይሄን ለምን ሊገፋው አልቻለም? ትግራይ ውስጥ እኮ ብልጽግና ዩኒላተራል ተኩስ ማቆም አድርጓል አይደለም? በመላው ዓለም ደግሞ ይሄ የተለመደ ነገር ነው። አላረገም። እንዳውም እነሱ ያንን ከተናገሩበት ጊዜ በኋላ በወር የዘመቻ ስም እየሰጠ በ30 ቀን አጠፋለሁ፣ በ30 ቀን እንደዚህ ያደርጋል። ይበልጥ እያጠናከረ ሄደ እንጂ እንትን አላለም። እነሱ ደግሞ ከስር እየተከተሉ ወታደሩን የኮሚሽን ስራ ሰራለሁ ይላሉ። ይሄ በጣም እንደዚህ የመዋሃድ አይነት ነገር ሆኖ የሚያሳይና ትዝብት ላይ የሚጥል። እኔ ይሄንን አሁን ለጊዜው ባህር ዳር የያዝናት ስለመሰላቸው ያደረጉት ነገር ነገ መቀሌ ላይ ሊያደርጉት ይችላሉ፣ ነገ አዲግራት ላይ ሊያደርጉት ይችላሉ ብዬ እጠረጥራለሁ። ሴም ቲንግ 2 ቦታ 3 ቦታ በሺህ ወታደር አስከብበህ የትግራይ የምትፈልገውን ሰው በፐርዳይምን በምንም አምጥተህ
ውይይት አካሄድኩ። ስለዚህ በሁሉም የኢትዮጵያ ክፍል ውይይት አካሄድኩ። የሚመጣው ሁሉ ከዛ በኋላ ሬኮሜንዴሽን ምናምን ለመንግስት ይቀርባል። መንግስት የፈለገውን አዳፕት ያደርጋል። ሌጂትመሲ ለሚቀጥለው አካሄዱ ሌጂትመሲ የመስጠት ነገር ይመስላል። ይሄ በእውነቱ በኢትዮጵያ ታሪክ ውስጥ እነሱንም የሚያስጠይቃቸው ነው ብዬ ነው የማስበው። ትልቅ በእኔ እይታ ትልቅ ስህተት ሰርተዋል ባይ ነው። ያ በትክክል ነው። ሁለታችሁትም እንዳስቀመጣችሁት አንደኛ የኮሚሽኑ የመርህ የሚከተል ቢሆን ኖሮ ቅድም እንደጠቀስከው ሁኔታዎቹ በሚፈልገው መንገድ በነፃ መስራት የሚያግዱት ነገሮች ሲፈጠሩ ትቶ መሄድ ይችል ነበር። ስብሰባ ባህል መጥቶ ጠቅላይ ሚኒስትሩ መመሪያ እስከሚሰጣቸው በምን ላይ እንዲወያዩ ሲያዛቸው አሁንም እነዚህ ሰዎች የመርህ ቢሆኑ ያኔ አይ እኛ ራሳችን በጠና ነው መሰለን እንጂ እንትን ትእዛዝ ለማስጠበቅ ወይም እናንተን አጀንዳ ለማስፈጸም አይደለም ብለው ተመሄድ ይችሉ ነበር። አሁን ሰው ከጥቅም ጋር እያገናኘው እነዚህ ሰዎች ምናልባት የሚያገኙት ጥቅም ስላለ ለጥቅማቸው ሲሉ ነው ማለት ጥርጣሬ የሚያመጣ ሁኔታዎችን እየፈጠሩ የሚሄድበት ሁኔታ ነው ያለው። እንግዲህ በትክክል ለዛሬ አስቀምጠነዋል። አሁን እስቲ የመጨረሻው ላይ አንድ አርዕስት ላይ በአጭሩ አስተያየቶችን ነው የምፈልገው። በትግራይ በኩል ያለው ሁኔታ አሁን እንደዚሁ አላባራም። ጌታቸው ረዳም ከዛ መነሳቱ ይታወቃል። በእርግጥ አንድ ግልጽ የሆነ ነገር ቢኖር በቲፒኤልኤፍ እና በብልጽግና መካከል ኢትዮጵያን በተመለከተ ብዙ የሚያራርቅ ሀሳብ የላቸውም። ሁሉም የዘር ፖለቲካን ይፈልጋሉ። ኦነጎችም የራሳችን ግዛት ይላሉ። ቲፒኤልኤፍም እንደዚሁ ሀገር መሰረተ ይላሉ። በብዙ መንገድ የዚህ አይነት ሁኔታዎች በጋራ የሚጋሯቸው ሁኔታ አለ። ትልቁ ነገር የስልጣን ችግር ይመስለኛል። አብይም ስልጣኑ ይፈልጋል፣ እነሱም ስልጣን ይፈልጋሉ። በአጠቃላይ አሁን ያለውን እንዴት ማየት እንችላለን? እንድምታውስ እንዴት ነው? እስቲ አቶ መስፍን ብትቀጥል። ወል እንግዲህ የትግራይን ጉዳይ በተመለከተ ያው ልዩነቱ በብልጽግና አብይና በቲፒኤልኤፍ መካከል የስልጣን ጥያቄ ነው። ምንም ሌላ ነገር የለም። ቲፒኤልኤፎች ከብልጽግና በሚቋቋምበት ጊዜ አልገቡም። ግን ቲፒኤልኤፎች ደግሞ ይገባናል፣ የስልጣን ይገባናል ጥያቄ አለ። በጣም 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 ለ27 ዓመት ዶሚኔት አድርገው ሁሉንም ነገር ሲቆጣጠሩበት የነበረውን የፖለቲካ ሂደት እንደገና መልሰው ማምጣት ይፈልጋሉ እና ተሰብስበው ትግራይ የገቡበትም ዋናው ምክንያት ከጦርነቱ በፊት ማለት ነው ይሄው ነው። ዝግጅት ለማድረግ እና የራሳቸውን እንትን እዛው ቆልፈው እንትን ለማድረግ ነበር። ያው ከብልጽግና ጋር ብልጽግና ሲቋቋምም አልገቡም። የብልጽግና ገዢ ሰው ንጉስ ለመሆን ከመጀመሪያው ጀምሮ ሲያስብ የነበረ ሰውዬ ይሄ አልተመቸው እና ያው ቀጣይ የሆኑ መኮራኮር፣ እርስ በርስ የመኮራኮር ነገሮች እንትን ብለው መጨረሻ ላይ ያው ጦርነቱ የፈነዳበት ሁኔታ ነው ያለው እና ከጦርነቱ ሲፈነዳ ብዙዎቹ አሁን ሊደባበቁት ይሞክሩ እንጂ ጦርነቱን የመጨረሻውን ስትሮ ምንድነው ጦርነቱ እንዲጀመር ያደረገው የመጨረሻውን እንትን ቲፒኤልኤፍ በመከላከያ ሰራዊት ያደረገው ጭፍጨፋ አይነት በጣም እንትን የሆነ በጣም አስቀያሚ የሆነ ግድያና ጭፍጨፋ የወለደው ነው። ያው ከጦርነቱ ከተካሄደ በኋላ ሲካሄድ ደግሞ ብዙዎቹ እኔ በጣም ትንሽ አሁን ከጦርነቱ በኋላ እና አብይም ቲፒኤልኤፎችም የሚያመሳስላቸው አንድ ነገር ያለ ምንድን ነው? በአማራ ክልል እና በአፋር ክልል ቲፒኤልኤፍ ያካሄደው ጭፍጨፋ ያደረሰው ውድመት ያደረሰው በጣም አስከፊ ሁኔታዎች ከብቶችን ሳይቀር በጥይት እየደበደበ የገደለበት፣ ቤት ያቃጠለበት፣ ፋብሪካዎችን እንትን ያለበት፣ ኢንስቲቱሽናል ቤት ትምህርት ቤቶች ክሊኒኮችን ያወደመበት፣ ሴቶችን አሮጊቶችን ሳይቀር ሬፕ ያደረገበት በጣም አስቀያሚ የሆነ እንቅስቃሴ እንዲሸፈን የሆነበት አሁን እንዳይነሳ እንዲያውም ብዙ እንዳይተረክ እንዲያው አግባብ ባለው ሁኔታ እንኳ ህዝቡ
የሚካስበት ሁኔታ እንዳይፈጠር የተደረገበት ሁኔታ አለ። ይሄን ደግሞ ያደረገው ቲፒኤልኤፍ ብቻ ሳይሆን አብይ አህመድም ጭምር ነው። አብይ አህመድ እነዚህን ወንጀል የፈጸሙ የቲፒኤልኤፍ ሰዎች አዲስ አበባ አምጥቶ እስከ መሸለም ድረስ በጣም በሚያስደንቅ ሁኔታ ይቅርታ ሊጠይቁት የሚገባውን ህዝብ ፊት ሂደው ሲሸለሙ እርስ በርስ ሲሸላለሙና ሀግ ሲደራረጉ ያየንበት ትንግርት የተፈጸመው በኢትዮጵያ ብቻ ይመስለኛል። እኔ በሌላ ዓለም እንደዚህ አይነት ነገር ሰምቼ አላውቅም። ተጠያቂነት ይመጣል ተብሎ የነበረው ተጠያቂነት አንድም በትግራይ ህዝብ ላይ የደረሰውንም በደል፣ ግፍና ጭፍጨፋ፣ እልቂት በአማራ ህዝብም ላይ እንደዚህ የተፈጸመው እንትን በጠቅላላ በሰሜኑ የሀገሪቱ ክፍል የደረሰውን አሰቃቂ ግፍና በደል አንድም ሰው አንድም ኢንስቲትዩሽን ተጠያቂ ሳይሆን የቀጠለበት እና ይሄ ደግሞ አደገኛ የሚያደርገው ምንድን ነው? እስካሁን ተጠያቂነት ባለመኖሩ ምቻት ባለመደረጉ ምክንያት ተቀጣይ የሆኑ ጦርነቶችና እልቂቶች፣ ፍጅቶች እንዲቀጥሉ በኢትዮጵያ ውስጥ እያመቻቸ ያለበት እና ነብሰ ገዳይ የነበሩ ሰዎች አሁን እንዲያውም ተንደላቀው በኩራት የሚናገሩበት ሁኔታ የፈጠረበት ሁኔታ አለ እና አሁን የሆነው ምንድን ነው? ጦርነቱ እንደ ማንኛውም የፖለቲካ ድርጅት ቲፒኤልኤፍ በጦርነቱ ተሸነፈ። በጦርነቱ ከተሸነፈ በኋላ በውስጡ እርስ በርሱን የመካሰስና ብሌም የመደራረግ እንትን ተፈጥሯል። አንዳንዶቹ የሄዱበት የሚፈልጉት መንገድና ሌሎቹ የሚሄዱበት መንገድ የተለያየ መሆኑ ነው እና ሁለቱም የቲፒኤልኤፍ ውስጥ ያሉ እንትኖች ትንሽ የሚያመሳስላቸውና የሚለያያቸው ነገር አለ። አንደኛ የሚያመሳስላቸው ነገር ወልቃይትን፣ ጠገዴን እና ጠለምትና ራያን በተመለከተ እነዚህን አካባቢዎች አሁንም በጉልበት ሁሉ ዘልቀው በመግባት ለመቆጣጠር ይፈልጋሉ እና ብልጽግና ደግሞ እነዚህን አካባቢዎች እንደ መጠቀሚያ ካርድ አድርጎ የያዘበት ሁኔታ አለ እና እየተያዩ እባብ ለእባብ ይተያያል በካብ እንደሚባል ዝም ብሎ እንትን የመደራረግ ነገር አለ። በሌላ በኩል ደግሞ የኤርትራን ኢሹ እንደ መጠቀሚያ እንትን የማድረግ አለ። የአካባቢውን ሪጂናል የሆነ ኮምፕሌክስ የሆነ ፖለቲካል እንትን የፈጠረ ዳይናሚክ የፈጠረ ሁኔታ አለ። ይሄ እንግዲህ የሚታይ ነው። ብልጽግና የአሰብን ሁኔታ እዚህ ያመጣዋል። ከሻዕቢያ ጋር የነበራቸውን ወዳጅነት ምንም አይነት በምን ሁኔታ እንደመጣም በምን ሁኔታ እንደፈረሰም የማይታወቀው የሁለቱ ከኢሳያስና የአብይ ግንኙነት አሁንም ሊፈርስ አሁንም እንደገናም ሊመጣ የሚችልበት ሁኔታ አለ። ምክንያቱም ቤዚክ እንትን የለውም፣ ቴነንት የለውም። በቃ እንትን ላይ በገለባ ላይ የተሰራ እንትን ሆኖ ነው የምናየው እና ጦርነት ግጭት ሊገቡ ይችላሉ። ወያኔ ለጦርነት የሚዘጋጁ አካላት እንዳሉት ይታወቃል። የተወሰነው ግሩፕ መሳሪያ እየወለወለ የተቀበረ እያወጣ እየተዘጋጀ እንዳለ ይነገራል። እንዲያውም ከሰሞኑ ከሱዳን አቅጣጫ አውሮፕላኖች መግባት ጀምረዋል የሚባል እንትን አለ። ስለዚህ እንደገና የመታጠቅ እንትኖች እየታዩ ነው። ግን በመንግስት በኩል በዚህ በብልጽግና መንግስት በኩል ምንም አይነት ግልጽነት የሌለ በመሆኑ ህዝቡ በቃ እየተወናበደ ያለበት ሁኔታ ነው ያለ። ህዝቡ እየተወናበደ ያለበት የትግራይ ህዝብ ራሱ ማለት ነው ትግራይ ህዝብ እየተወናበደ ያለበት ሁኔታ ነው ያለ እና ይሄ እንደዚህ አይነት ሁኔታ ደግሞ በቀላሉ ሳይታሰብ ጦርነት ሊጀመርና አስኬሌት ሊያደርግ ይሄ ነው እየሰፋ ሊሄድ የሚችልበት ሁኔታ እንዳለ ነው የሚታየኝ። እኔ የመፍትሄው ነገር ነው ጠቦ ምን አይነት መፍትሄ ለማምጣት የሚለው ነው እኔ ሲሪየስሊ መታየት ያለበት የሚመስለኝ።
የቲፒኤልኤፍ የቀድሞ አክቲቪስቶች አሁን ቲፒኤልኤፍን ይህን የነ ደብረጽዮንን ቡድን የሚቃወሙት ክፍሎች አሁንም ከቀድሞ የቲፒኤልኤፍ አስተሳሰብ ብዙም ያልወጡ መሆናቸው ደግሞ ትንሽ የሚያሳስብ ነው። ተምረው መሰረታዊ የሆነ ለውጥ በቲፒኤልኤፍም በትግራይም በሀገሪቱም ለማምጣት ዝግጁነት አለመኖር ይታያል እና አሁንም ለጦርነቱ ተጠያቂ የሚያደርጉት የአማራን ህዝብ ያደርጉታል። እንዳው እንደ ጨፍጭፎ ምናምን ይላሉ። እነሱ ቲፒኤልኤፍ ያደረገውን ጭፍጨፋ እና ግድያ በፍጹም አንስተው ስህተት ሰርቷል በዚህ ብለው በኩል አይሉ የሚሉት ያው ትግራይ ውስጥ እንዲሆነ ነው በቃ። እና ይሄ አብሮ የሚያሰራ አብሮ የሚያስኬድ አይደለም። ትንሽ የተቸነከሩ ነገሮች ናቸው እነሱ። ኢቭን ተቃዋሚ የሚባሉት ቲፒኤልኤፍ ውስጥ ያሉት የተቸነከሩ ናቸው። የዛው የድሮ አስተሳሰብ ውላጆች ናቸው። ምንም የተቀየረ ነገር የላቸውም። ኢትዮጵያን አሁንም የሚያዋት በዘር እና በኤትኒክ እንትን ውስጥ ነው፣ መነጽር ነው። ይሄ ያሰጋኛል። እኔ በጣም የሚያሰጋው ነገር አሁንም ለአስከፊ እልቂትና ጦርነት የሚያመቹ ነገሮች አሉ። የነ ኢሳያስም እነ አብይም የቲፒኤልኤፍ እነዚህ የቆዩ አመራሮችም ኩክሊ ወደ ጦርነት ሊያስገቡት የሚችሉት ሁኔታዎች አሉ። ኢቭን ከቀድሞው የቲፒኤልኤፍ አመራር ተገንጥለን ወጣን የሚሉ ወጣት የቲፒኤልኤፍ አስተሳሰብ ብዙም ያለቀቃቸው አሁንም ወደ በረሃ ከቲፒኤልኤፍ ሰራዊት እየወጡ ወደ በረሃ ለብቻቸው እየሄዱ ነው ይባላል። የእነዚህ ሰዎች አስተሳሰብም አሁንም ነፃ ትግራይ መመስረት ነው። እኔ ቤዚካሊ ምን አይነት እንትን ምንድነው በሽታም እንደሆነ አይገባኝም። ያው መገንጠል እንደዚህ ማለት የክፉ ነገር ነው። ሁሉ ጊዜ በክፉ የማሰብ ነገር አሁንም በወጣቱ ጄኔሬሽን ውስጥ አሁን እየቀጠለ ያለ ይመስላል። ሆፕ ማድረግ ብቻ ነው የምንችለው እንጂ ትግራይ ጥሩ ሁኔታ እየተፈጠረ አይደለም በእኔ አስተያየት። እሺ ተክሊሉ እንግዲህ አንተ ታጠቃልልናለህ እስቲ። እኔም ብዙ መስፍን ያለው ብዙ ነገር ይመቸኛል። በዘመኑ ቋንቋ ምን መሰለህ፣ ህወሓትና ኢህአዴግ ህወሓት መራሽ ነው ማለት በህወሓት ዶሚኔትድ የሆነ በህወሓት የሚዘወር ነው ማለት ነው። ብልጽግና ኦህዴድ መራሽ ነው ማለት በኦህዴድ የሚዘወር በኦህዴድ ዶሚኔትድ የሆነ ነው ማለት ነው። አንዳንድ ጊዜ ለምሳሌ ፕሬዚደንት ሽመልስ ጥሩ ሰው ናቸው። አንዳንድ ጊዜ ግልጽ የሆነ ነገር ይናገራሉ እና አንድ ጊዜ ሲናገሩ ህወሓት ኢህአዴግ እንደፈጠረ እኛ ደግሞ ብልጽግና ፈጥረና ብለው ተናግረዋል። በተረኝነት መንፈስ ሊያስቀጥሉ የፈለጉትን ዶሚኔት አድርገው ነው ማለት ነው። we have to take it as face value ይሄ ነው ብለውናልና እና ይሄ ነው ከአሁን በኋላ ያለው በኢህአዴግ እና በህወሓት መካከል ያለው በብአዴንና በኦፒዲዮ እና በእንትን መካከል ያለው ችግር የሁለቱ ድርጅቶች ግጭት ነው እና እስከ ጦርነት የወሰደውም የዛ የቀሰቀሰውና ብዙ ነገር ውስጥ እንድንገባ ያደረገው ቲፒኤልኤፍ ከአዲስ አበባ በአብይ ተፈነቀለ። እንዴት ሆኖ መልሼ ያችን ቦታ መያዝ አለብኝ፣ ይሄ ጭቅጭቅ ሌላ ቦታ ደረሰ ማለት ነው። ከአሁን በኋላ ባለው ሁኔታ ኮንስቲቱሽኑ ምናምን ያለውን ብሔር ብሔረሰብ ምናምን ያለው ሁኔታ እንቀጥል የሚለው የቲፒኤልኤፍ ቀረርቶ ቲፒኤልኤፍን ማን ነው የትግራይን ህዝብ አለን ቲፒኤልኤፍን ራሱን የሚጠቅመው አይደለም። ከአሁን በኋላ ስርዓቱን ብታየው ትግራይ በአጠቃላይ 30 ምናምን ወንበር ነው የሚኖራት ከ500 ፓርቲ ወንበር ውስጥ 30 ወንበር ይዘህ የፈለከውን 100% እንኳን ብታሸንፍ በኢትዮጵያ ፌዴራል ስርዓት አሁን ባለው አካሄድ ምንም ትርጉም ያለው ነገር ኦልሞስት የአዲስ አበባን እንኳን ያክል አዲስ አበባ እንኳን ኢኮኖሚ ከፍተኛ ነው። ስለዚህ ብዙ ነገር አለ። ድሃ የሆነ ፕሮቪንስ በዚህ ሁኔታ ድምፅ ዝቅ ባለ ሁኔታ ምንም ዲስአድቫንቴጅ እንጂ የሚያገኘው ጠቀሜታ የለም በስታተስ ኮ ካሁን በኋላ የትግራይ በፊትም የተቀነባበረው
ይህንን አድርገን ግን ከኋላ ሆነን እንቆጣጠራለን በሚል በቲፒኤልኤፍ እሳቤ ስለሆነ ነበር እንጂ ሊያገኙም አይችሉም። እኩል በራሳቸው ቀመር እንኳ ቢካሄድ ነበር ማለት ነው። ስለዚህ አሁን ያለው ወዲያ ወዲህ ማለት የመሳሰለው ስርዓቱ በአጠቃላይ ለትግራይ ህዝብ የሚመጥን አይደለም፣ የትግራይን ህዝብ የሚጠቅም አይደለም። ሁለተኛ ለብቻ ደግሞ ከብልጽግና ጋር ተደራድሮ የሚገኝ ነፃነት የለም። አንድ ስርዓት ነው የኢትዮጵያ ስርዓት። ለብቻ አንድ የኢትዮጵያ ጫፍ ላይ ትግራይ የምትባል ክፍል ውስጥ ነፃነት አግኝተው ዲሞክራሲ አግኝተው ሌላው የሚጨቆንበት ስርዓት ሊፈጠር አይችልም። ሁለት ስርዓት በአንድ ተጻራሪ ስርዓት በአንድ ሀገር ውስጥ ሊካሄድ አይችልም። ስለዚህ ሌላ ቦታ ሰላም ሳይኖር፣ ሌላ ቦታ ነፃነት ሳይኖር፣ ሌላ ቦታ እኩልነት ሳይኖር ትግራይ ልታገኝ የምትችልበት ሁኔታ ነፃነት የትግራይ ህዝብ ነፃነት ሊያገኝ፣ እኩልነት ሊያገኝ፣ ዲሞክራሲ ሊያገኝ የሚችልበት ሲናሪዮ ወይም እሳቤ የለም። ስለዚህ ይህንን ተስፋ መቁረጥ ያስፈልጋል። አይቻልም። ስለዚህ ምንድነው የሚሻለን? የትግራይ ህዝብ ከሌላው ማህበረሰብ ክፍል ከመላው ኢትዮጵያ ህዝብ ጋር ሆኖ ስርዓት ለውጥ እንዲመጣ ማድረግ፣ በሚመጣው ለውጥ ደግሞ ሙሉ ተሳታፊ ሆኖ የትግራይ ህዝብ ደግሞ እንደ ህዝብም እንደ ግለሰብም በኢትዮጵያዊነቱ ኮርቶ ሊጠቀም የሚችልበትን ሁሉንም አንድ አድርጎ ሊሄድ የሚችል ስርዓት ተነጋግሮ በጋራ መውለድ ነው የሚሻለው። ይሄን ለማድረግ ግን ለብልጽግና ከፋፋይነት፣ ለብልጽግና እድሜ መራዘም፣ ለብልጽግና ወዲያ ወዲህ ሊያደርገን የሚችል እድል መፍጠር የለበትም። የትግራይ ህዝብ፣ የትግራይ ወጣት፣ የትግራይ ፖለቲከኛ ክፍተት መፍጠር የለበትም። የማያስፈልግ ውጥረት በአማራና በትግራይ ማህበረሰብ ውስጥ እንዲፈጠር ማድረግ የለበትም። ምክንያቱም ይሄ በመሆኑ ይሄ ሲሆን ተጠቃሚው ገዢው ነው፣ ስታተስኮ ነው። ይሄ ስታተስኮ በተጠቀመ ቁጥር ህዝቡ ተጎጂ ነው። ይህንን ማሰብ ያስፈልጋል። የወልቃይት የራያ የመሳሰለው ችግር እሹ እንደሆነ ሁሉም ሰው ይገነዘበዋል። ይህንን ግን በሌላ መልክ እንፈተዋለን፣ ሁሉም ሰላም ሲያገኝ ነፃነት ሲያገኝ ብሎ ማሰብ እንጂ በብልጣብልጥነት ከኦፒዲኦ ጋር ሆኖ ነገ አማራን እወጋለሁ፣ በእነሱ ጋር ሆኖ ሰራዊት ልኬ ወልቃይትን ወስዳለሁ፣ በዚህ በኩል ራያ አላማጣ አካባቢ ባለፈው እንዳደረጉት የዛሬ ዓመት ገደማ ማለት ትግራይን ለቀጣይ ግጭት ከአማራ ማህበረሰብ ጋር እንድትገባ ማድረግ ነው። ይሄ ለማንም አይጠቅምም፣ ለትግራይም አይጠቅምም፣ በፍጹም ሊጠቅም አይችልም። ይሄ ክሊር ነው። አማራ ማህበረሰብ በኩል ተነጥቅ ያለው በሾርኔ ተወሰደብኝ እንጂ በፍላጎት ተወሰደብኝ ሌጂትሜት ነው ብሎ አያምንም። ስለዚህ ጦርነቱ ይቀጥላል ማለት ነው። ትግራይ ካኖት አፎርድ ከአሁን በኋላ በቀጣይ ጦርነት ውስጥ ለመኖር ካንት አፎርድ ኦልሬዲ ስቃይ ውስጥ ነው። ብዙ ተሰቃይቷል የትግራይ ህዝብ፣ የአማራም ህዝብ እንደዛ። ስለዚህ የሚያዋጣው የራዕይ ለውጥ ማምጣት ያስፈልጋል። የቅደም ተከተል ነገር ማወቅ ያስፈልጋል። ስለዚህ እነዚህን ችግሮች ቀስ ብለን ልንፈታ የምንችልበትን ሁኔታ በተለያየ መልክ እያዩ ዛሬ ግን መሰረታዊ ለውጥ በኢትዮጵያ ሊመጣ የሚችልበትን በዛ ውስጥ ደግሞ ትግራይም ሌላውም ማህበረሰብ እኩል ተጠቃሚ ሊሆን የሚችልበትን ስርዓት ማምጣት እንዴት እንችላለን ብሎ መነጋገር፣ መመካከር፣ የአስተሳሰብ ለውጥ አምጥቶ መሄድ ነው እንጂ እንደገና ለሌላ ጦርነት፣ ለእርስ በርስ ጦርነት፣ ለኤትኒክ ግጭት ገብተን ማዕከላዊ መንግስቱን ለሌላ ክፍል አሳልፎ ለመስጠት መሞከር ምንም የሚጠቅም ነገር እንዳልሆነ በዚህ አጋጣሚ ላሳሰብ እፈልጋለሁ እና የትግራይ ፖለቲሻንት ይህንን ሊያስቡበት ይገባል ባይ ነኝ። ሌላውም የኢትዮጵያ ፖለቲሻን በአማራ ክልልም በሌላ በኩልም አውትሪች ማድረግ ያስፈልጋል። እነዚህን ችግሮች በትግራይ በኩል ደግሞ እውነተኛ የሚያሳስቧቸው ነገሮች እንደሆኑ አቅርቦ አይቶ የለም ይህንማ እኮ በዚህ መልክ ልንፈታ እንችላለን የሚል ሆደ ሰፊነት ያለበት በኢትዮጵያዊነት ስሜት ሁላችሁም ተቃቅፈን ልናድግ እንችላለን፣ በቂ ነገር አለ ለሁላችሁም የሚለውን በተደጋጋሚ ማስተላለፍ ብቻ ሳይሆን ተቀራርቦ መነጋገር መጀመሪያ ያስፈልጋል ብዬ ነው የማስበው። እነ አብይ ጅማ ላይ ባደረጉት ስብሰባ በቅርብ ኤሌሊ ሆቴል ላይ ያደረጉት እንትን ሰሜንና ደቡብ የሚል መከፋፈል፣ ይሄ ትግራይን፣ ኤርትራን፣ አማራን አንድ ላይ አድርጎ ሰሜንና ደቡብ የሚል ነገር ሁሉ የመከፋፈል ነገር ውስጥ እየገቡ እንደሆነ እየታየ ነው። ይሄ ሁሉ ወጥመድ እየተጠመደ ባለበት ሁኔታ የትግራይ ፖለቲሽያንስ፣ የትግራይ ወጣት ለዛ እንደገና ተጨማሪ ፎደር ሆኖ መቅረብ ወይም ተጨማሪ ያንን የሚያጠናክር ሆኖ መቅረብ በጣም 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 ትክክል አይመስለኝም እና እንዲታሰብበት እኔም አሳስባለሁ። መስፍኔ ቴንኪው። መስፍኔ በዚህ ላይ እንግዲህ አንድ ቃል ስትህ ማጠቃለያውን በአንተ በኩል ብናደርግ መዝጊያውን። ብዙ ብያለሁ። አይ ቲንክ ብዙም ተብሏል በጠቅላላ ማለት ይቻላል። እኔ
አንድ ነገር ሪሰንትሊ የምሰማው ነገር አለ። ቲፒኤልኤፍ ጋራ ቲፒኤልኤፍ እንዳለ አስተሳሰቡን እንደያዘ ከ27 ዓመት ግዛት ኢትዮጵያን በአስቀያሚ ሁኔታ ከገዛና መጨረሻም ከፍተኛ ጭፍጨፋ ራሱም ህዝብ በቀረውም ሌላውም የአካባቢው ህዝብ ካደረሰ በኋላ ምንም አይነት ጸጸት እና የሀሳብ ለውጥ ሳያደርግ ለወደፊቱ ኢትዮጵያም ይሄ የተሻለ ሁኔታ አመጣለሁ ብሎ ሳይል ሀሳቡን ሳይቀይር እንዳለ እንደተጠቀለለ እንደ ድሮ እንደ የባረጀ ቆርበቱ ውስጥ እንዳለ ተባብሮ መስራት ይቻላል የሚል አንዳንድ የምሰማቸው ነገሮች አለ። እንደው በዚህ አጋጣሚ ላነሳቸው። ይሄ በጣም እኔ ጥሩ አይመስለኝም። ስትራቴጂካሊ በጣም አደገኛ የሆነ ነገር ይመስለኛል። ከጠላት የጠላት ስለሆነ ብለህ ከታክቲካል አላያንስ በኋላ አንተን ሊገልህ እና ሊያጠፋህ ከሚያስብ እንትን ጋራ አብረህ ልትሰራ አትችልም። እንዲያውም መጠንቀቅ ያለብህ ከነዛ አይነት ኤሌመንትስ ነው መደረግ ያለበት። ቅድም አቶ አክሊሉ እንዳነሳው ኢትዮጵያን ይሄ አሁን የቀጠለው በቲፒኤልኤፍ የፈጠረው ስርዓት አሁንም እየቀጠለ ያለው መንግስታዊ ስርዓት ቀይሮ ዜጎች በእኩልነት የትም ይወለዱ የትኛው ኤትኒክ ግሩፕ የሆኑ የትኛው የሚሆኑ በኢትዮጵያ ውስጥ በእኩል አይን የሚታዩበት ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሰው በሰላም እንደ ዜጋ የሚኖሩበት የእኩል የዜጎች አገር የሆነች ኢትዮጵያን ለመፍጠር የማይቻልበት ሁኔታ ይሄን ሁኔታ እንድንፈጥር ተባብሮ መታገል ነው እንጂ አሁን ያለውን የኤትኒክ ስርዓት አሁን እየቀጠለ ያለውን የዘር ፖለቲካ አስቀጥለን ከቲፒኤልኤፍ ጋር አብረን የነበረውን ስርዓት ከአሁን የአብይን ጥለን የነበረውን የቲፒኤልኤፍን አይነት የኢህአዴግ እንትን ትንሽ የተበለጠ መቀመጫ አግኝተን ምናምን አይነት የሚያመጣ ነገር እኔ ለቀረው የኢትዮጵያ ህዝብ የሚጠቅም አይመስለኝም። በጣም በጣም አደገኛም የሆነ አካሄድ ነው። እንደገና ውሃ ቀዳ ውሃ መልስ አይነት ነገር ነው የሚገባው እና በራስ መተማመን በጣም አስፈላጊ ነው። በጣም ኢትዮጵያንና ኢትዮጵያዊነትን፣ እኩልነትን፣ ዴሞክራሲን፣ ፍትህን የሚቀበሉ ህዝቦች ናቸው አንድ ላይ ማለት ህዝብ ስል እነሱ ህዝብ እንደሚሉት ሳይሆን ዜጎች በየትኛውም ሀገር ይሁኑ በየትኛውም ቦታ ይሁኑ ድሬዳዋም ይሁኑ አፋር እንትን ሶማሌም ይሁኑ ጎንደር ጎጃምም ይሁን ወሎ ኤኒዌር ያሉትን እነዚህን እንትኖች አሰባስቦ ትግሉ መካሄድ ያለበት በዛ መልክ ነው እንጂ ከዘረኛ ፖለቲከኞች ጋራ ዘረኛነትን ለማስቀጠል ህልም ካላቸው የፖለቲካ ድርጅቶች ጋራ ህብረት መፍጠር፣ መደራደር፣ አብረ መስራት ምናምን ይሄ ወደኋላ የሚመልሰን አደገኛ የሆነ አካሄድ ይመስለኛልና እንደው ይሄን ሀሳቤን ላቅርብ ብዬ ነው። በጣም አመሰግናለሁ አቶ መስፍን። እንግዲህ ወደፊት ደግሞ በዚህ ሁኔታ እየተከታተል አይ ቲንክ በዚህ ጉዳይ ላይ በደንብ ለማየት እንሞክራለን። ዛሬ ላደረጋችሁት ትብብር በጣም አመሰግናለሁ። ደህና ሁኑልኝ። ተናስተልኝ እናመሰግናለን። የኢትዮ ጥያቄ ፕሮግራም ተከታታዮች መቼም ከፍተኛ የሆነ ትምህርትና ሀሳቦችን እንዳገኘን ነው የምቆጥረው። እንግዲህ በሌላ ፕሮግራም ደግሞ ይዘን እስከምንቀርብ እንደተለመደው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሼር በማድረግ እና ላይክ በማድረግ ከላይ የምታየውን ደወሏንም በመነካት የበኩላችሁን ትብብር አሳዩን። በሌላ ፕሮግራም እስከምንገናኝ ደህና ሁኑ።